እሺ አቡዬ እኔ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው እና እንደማንኛውም የደሃ ቤተሰብ ውስጥ ነው ያደግኩት። ያው ጉሊት እየነገድን ምናምን ነገር ነው ያደግነው እና በምንሰራበት ሰዓት ድሮ ልጆች እንዲህ ፍቅረኛ የሲይዙ ተማሪዎች ምናምን ነገር አንቺ ለምን አትይዥም ፍቅረኛ መስያ? ኧረ እኔ አሁን በዚህ ሰዓት ምን ፍቅረኛ ይዛለሁ ራሴንም ያልቻልኩ ምናምን እል ነበርና ድሮ ውጭ ሀገር ሄደ የአረብ ሀገር የሄደ ሰው በጣም ሀብታም የሚሆን ይመስለኝ ነበር እና እዚህ ሀገር የፈለገ ሀብታም እንኳን ቢሆን አረብ ሀገር አልቀርም እል ነበር ማለት ነው። እና ተማርን ትምህርታችን 10 ከደረስን በኋላ በሰፈር ሰው አማካኝ ወደ አረብ ሀገር ሄድኩኝ ማለት ነው። አረብ ሀገር 3 አመት ቆይቼ መጣሁ እና ስመጣ አልተቀመጥኩም። ወዲያውም እዚህ ሳውዲ ኤምባሲ ዲፕሎማቲኮች ጋር የሶቤት ስራ ገባው ማለት ነው። ሶቤት ስራ እየሰራው እያለ አንድ 2 ሰዎች ናቸው እንዲህ ፓርቲሽን ተቆርጦ ለኩሽናው እንትን አኒሙኒየም ይሰራል። ከዛ እኔ ሳንዶች እንዲህ እየተቀለልኩ እያለ ይሄ የሚሰሩት ሰዎች እዛ ዲፕሎማቲኮች ጋር የሚሰሩት ልጆች ወጣቶች አበሾች ናቸው። አኒሙኒየም ስራ ይሰራሉ። ከዛ እየተቀለልኩኝ ቁርስ አለ እንዴ ያለኝ ልጁ ማለት ነው። አይ ለኛም ቁርስም አይሰጥንም ምግብ አይሰጠንም ደሞዛችን እንጂ ሌላ ምንም አይሰጠንም። ውሃ እንኳን የምንጠጣው 2 ሃይላንድ የተወሰነ ከ2 ሃይላንድ በላይ መጠጣትም አንችልም። የተወሰነ የሚሰጠን እዛ ቤት ውስጥ ማለት ነው። ምግብም እንሰራለን እንጂ እነሱን አንበላ ደሞዛችን ብቻ የሚሰጠን። ከዛ ከሰራውት ሳንዱች ላይ 2 ጠቅልዬ በቃን ካላ ነበረ እየሰራው ቆየሁኝ እዛው ማለት ነው። ከዛ በዛ አጋጣሚ ልጁ እየደወለልኝ እየተደዋወልን ማውራት ጀመርን። እኔም አንተ አግብታል ምናምን ብዬ ጠየኩት። አይ አላገባም ጓደኛ ነበረችኝ እና ወደ ሌላ ሀገር ሄዳለች አለኝ። ሲለኝ ለምን አሁን ፌስቡክ ተጀምሯል የዛሬ 12 አመት ታሪክ ነው ማውራሽ። ፌስቡክ የሚባል አለ ለምን በፌስቡክ አታፈላልጋትም አልኩት ስለው አረ ፈልጊያታለሁ ጓደኞቼም አፈላልጓታል የለችም ምንም ነገር የለም አለኝ ማለት ነው። ከዛ እስቲ እንትማን ስጠኝና እኔ ልፈልግልህ አልኩት። ከዛ ሰጠኝ ማለት ነው። ሲሰጠኝ እኔ ስልክ ከዚህ ሀገር አይደል ሄድኩት ስለነበረኝ ሰርች አርጌ ፈለኩኝ ስፈልግ አላገኘኋትም ማለት ነው። ከዛ ያ ማውራት ጀመር። በቃ ማውራት ስንጀምር ያው እኔና እሱ ወደ ጓደኝነት ገንትናልን ማለት ነው። ቀጠልን። ከዛ ልክ በቃ እኔ ወደ ፍቅር ውስጥ ገባሁኝ። ስገባ ጠዋት ነው እኔ ስራ እረፍት ወጥቼ ጸጉሬን እየታጠብኩኝ ነው። እየታጠብኩኝ እንትን ስልክ ተደወለ። ከዛ መዲና ነይ ስልክ ይጠራሻል አሉኝ። ከዛ አምጡልኝ አልኩኝ። ጸጉሬን እየታጠብኩ ነው። ከዛ ነሳውና ሄሎ አልኩኝ። ሄሎ ስል እናት ነች እና እናቴ አለችኝ። አቤት ስሙን መጥራት አልፈልግም ባለ ይቅር ባልጠራው። ከዛ ከሌኮ ታሰረ አለችኝ። ስትለኝ ድንግጥ አልኩና እንዴ ብዬ ታሰራ። ከዛ ወላይ ነው ልጅ ጸጉሬን ህዋውን ራሱ አላስለቀልኩትም። ዝም ብዬ በሻርፕ ጥምጥም ማረኩና አባያ ከላይ ድርብ አረኩና የት ነው ብዬ አልኳት። ስላት መገናኛ ሲግናል አለችኝ። ከዛ ሲግናል የት ስለ አቧሬ አለች። አቧሬ ሲባል እኔ አዋሬ የሚባል 4 ኪሎ ኤልኤም ኢንተርናሽናል ኮሌጅ ዌተርስ ኤንድ ቢቨሬጅ ሰርቪስ ተምሬያለሁ እና እዛ ነው መሰለኝ። አዋሬ አቧሬና አዋሬ ይለያያል መሰለኝ። አዋሬ ከዛ መሳፈሪያም የለኝም ምንድነው ማደርገውና አቢ አላህ ይራሙ ሞቷል። አሁን ታሞ ከሳውዲ የመጣች ሴት መታ ልጠይቆ መታ 100 ብር ወተት ግዢለት ብላ ሰጣኛለች። ወተቱን ሳልገዛው ላቤ አሞት ተኝቷል። ሳልገዛው ቶሎ ብዬ እዛ ሻርቡን እንደጠመጠምኩ አባዬን እንደለበስኩኝ እዚህ አዋሬ። ከዛ አዋሬ ሲግናል የት ነው ብዬ ስፈልግ ለካስ አዋሬ አይደለም እዛ ነው ያለው 4 ኪሎ ያሉኝም ቦታ አይደለም። ከዛ ደወልኩና አረማ እንደዚህ አይነት ቦታ የሚባል የለም እንዴ ጠይቂ። ከዛ ጠየኩ። መገናኛን ያለችኝ ግን አዋሬ ብላኛለች።
ሲግናል የሚባል ቦታ የቱ ጋር? አረ መገናኛ ነው መሄድ ያለብሽ፣ መገናኛ ተሳፍረሽ ሂጂና ሲግናል ብለሽ ሂጂ አለችኝ ማለት ነው። አንዷን ስጠይቃት ከዛ ሄድኩኝ። ሲሄድ እውነትም ታስሯል። ምን ሆነ ነው ምናምን ነገር ስል አይ ማታ ከሰው ጋር ተጣልቼ ነው። እንዴ ከሰው ጋር ተጣላል? የሚጣላ ምናምን አልመሰለኝም። በጣም ጨዋ አድርጌ ነው ያዝኩት። ከሰው ጋር አንተም ትጣላለህ እንዴ ምናምን አልኩት። አዎ ከሰው ጋር ተጣላው። ከዛ ጓደኛውን ጠራልኝና ዋስ ተብያለሁና ንገሪው አለኝ። ስም ጓደኛውንም አውቀዋለሁ። ከዛ ስልኩን ተቀበልኩትና እንዴ ከሰው ጋር ተጣላ ታሰረ ዋስም ተብሏል አንተ ማውቃህል እንዴ ምናምን ነገር ስለው አዎ ትንሽ ከሆነ ሰው ጋር ተጣልቶ ከሆነ ልጅ ጋር በጠርሙስ መቶት ነው ምናምን ነገር አለኝ። ከዛ ዋስ ተብሏል ምንድነው? ዋስ 1500 ብር ትልቅ 1500 ብር የዛሬ 12 ዓመት እኔ ዲፕሎማቶች ጋር እሰራለሁ። ከዛ ከየት ነው የሚመጣው ማለት እንዴት ነው የሚበደም? እኔ ደሞዜ አልደረሰም የሚያበድር ሰው አለ አልኩት። አረማን አለ እኔ አንቺ አለሽ የተባልሽው እንግዲህ አንቺ ነሽ ፈላልጊ አለኝ። ሲለኝ በቃ ምንም ሐሳቡ እንትን የለኝ መጣውና የእህቴ የጋብቻ ወርቅ አለ ማለት ነው። እሱን ወስጄ ከእህቴ ወሰድኩና ሰርቂያት ሄጄ ለነሱ ሰጠኋቸው። ያን ወርቅ ሸጦ እሱ እንዲያመጡት ማለት ነው። ያንን ወርቅ ሰጠኋቸው። ከዛ ቀይሮት ከዛ እሱ ኮቴቤ ወስቶታል ወደ እስሩ ማለት ነው ካለበት ቦታ። ከዛ ያንን እንትን ሸጡትና ብሩን በቃ ተፈታ። በጣም ደስ አለኝ። የተፈታ ቀን በንጋታው ሄድኩኝ ተገናኘን። በጣም ደስ አለኝ። እንኳን ደስ በቃ ተፈታ አልሐምዱሊላህ ምናምን ነገር አልኩኝ። ከዛ ሐሙስ ቀን አይደለም ሐሙስ አደር አርብ ስደውል ስልክ አይነሳም። ስልክ በታምር ሳያነሳ ቀርቶ አያውቅም። ስደውል ስልክ አይነሳም። ከዛ እናቱ ጋር ደወልኩ። ከዛ ምን ነው ወይ እናቴ ልጁ እንትን ራሱን አሞት አስሮ ተኝቷል፣ እንትኑን ጭንቅላቱን አስሮ ተኝቷል አለችኝ። እንዴ ብዬ እንደገና ጓደኛውም ስለምግባባው እሱ ጋር ደወልኩኝ ለማረጋገጥ እንዴት ነው ጭንቅላቱን አስሮ እኔን አይናገረኝም ብዬ እሱ ጋር ደወልኩኝ። እሱ ጋር ስደውል እሱም ነበረ ከኔ ጋር አሁን ወደ ቤት ገብቷል አለኝ። አይ በቃ ምናምን ብዬ እንትን አልኩኝ። ነጋ። ከዛ ቀዳሚው ደወለ። ከዛ ትላንትና እኮ እየደወልኩልህ እንዲህ ማዘር አለችኝ ተሻለ ምናምን እኔን ምናምን በጣም አስጨነቀኝ አልኩት። አዎ ትንሽ እኮ ራሴን አሞኝ ምናምን ተኝቼ አለኝ። ከዛ በቃ አብሽራ ይዞክ ምናምን ነገር አልኩት ማለት ነው። ከዛ እኔ ቅዳሜው እንደዚህ ጠዋት አወራሁት። ማታው እንትኖች ከሚስቱ የዲፕሎማቲኩ እንትን ያረቡ ሚስት ማታ ትመጣለች። ማታ ስለምትመጣ ሌላዎቹም ይመጡና ጎረቤት ይመጡና ሌላዎቹም አምጡ ያግዙን ሌላ እንደ ድግስ እንሰራለን አፍላ እንሰራለን ማለት ነው። ከዛ እኔ በቃ ስልኬን ሳይለንት አድርጌው ይሄንን ስራዬን እሰራለሁ። ማታ ስለምትመጣ ሚስትየው ማለት ነው ወጣትና እንትኖች ወንድ ላጮች ናቸው የሚኖሩት ሚስታቸው እስከሚያመጡ ድረስ ዲፕሎማቲኮች ግን ያመጣሉ ሚስቶቻቸውንም ልጆቻቸውንም ያመጣሉ እዚህ ሳውዲ ኤምባሲ። ከዛ ስልክ ለካስ ይደውላል እኔ አላነሳም። ከዛ የሆነ ሰዓት አነሳውት እና በጣም ተሳደበና ዘጋው። ከዛ እንዴ ምን ሆኖ ይሳደባል እንዴ ደግሞ ምናምን ብዬ እኔም ዝም አልኩ ዘጋው። ከዛ ጠዋቱ ስደውልለት ሴት አነሳች ስልኩ ላይ ማለት ነው። ምንም የለኝም ብሎ እንትን ሲል የነበረው ሴት አነሳች። ከዛ ውልጭ አርጋ ሰድበኝ። ሁለተኛ በዚህ ስልክ ብትደውይ አንቺ ምናምን ብላ ተሳደበች ማለት ነው። እንዴ ናለሽ ሴት አለች እንዴ ምናምን ነገር አልኩኝና አንተ ጭራሽ በሴት ታሰድበኛል ሴት አለች እንዴ ምናምን ሲል በቃ ተጣልተን ነበረ ተታረቅን አለኝ ማለት ነው። ተጣልታችሁ ነበር ተታረቃችሁ? አዎ እሺ ብዬ በጣም ውስጤን አመመኝ። ከስራ ወጣው። መንገድ ላይ በሙሉ የሚናገረኝ በሙሉ እየተሳደቡ ምናምን ወንዶች ሁሉ በቃ እናንተ እንዲህ ናችሁ ውሸታ ምናምን እያልኩ በቃ ውስጤ በጣም ነው ያመመኝ። ብስሚላህ አምኜው እንደዚህ የእህቴን ወርቅ አውጥቼ እንትን ብዬ ምናምን በዛ ላይ ወድጄዋለሁ። በጣም ነው ውስጤን ያመመኝ። ብስሚላህ መጣው ማለት ነው ትቼው መጣው እና በቃ ያው አስታመምኩት ራሴን እንደምን ብዬ እንትን ብዬ ቆየሁኝ። ከዛ ተመልሼ ወደ አረብ ሀገር መጣሁ ማለት ነው። አረብ ሀገር ስመጣ 1 አመት ምናምን ከሆነኝ በኋላ ይመስለኛል ማፈላለግ ጀመረ።
አፈላለገኝ። ግን ስቲል ስነግርሽ አቡ አልለቀቀኝም። ፍቅሩን ሁሌ አስበው ነበር ማለት ነው። ሁሌ ምንም በቃ የማንም ቢመጣ ምንም እሱን ነው ማስበው። ማቆም ሰው የለም። ሁሌ በየቀኑ አስበዋለሁ። ማላስበው ቀን የለም። ግን እንደዛ እያሰብኩት አፈላልኩኝ መጣ። በስልክ እንትን በፌስቡክ አገኘሁት። ከዛ በቃ አፉ በኝ ይቅር በኝ፣ እኔ በጣም በድዬሻለሁ፣ በጣም እንትን ብዬሻለሁ፣ ይቅር በኝ ምናምን ነገር አለ። ያው ፍቅሩም አለ መቼስ እንትን አልለውም። አሁን አይ ልልጣልቶም ላናገረው እስኪ ድረስ ላውራውና ከሄድኩ በኋላ አይቼው የሚሆነውን ነገር ይሆናል ብዬ ማውራት ጀመርኩ ማለት ነው። እንደዚህ እያወራን 2 አመት ቆየን ማለት ነው። 2 አመት ቆየው። 3ኛ አመቴ ላይ መጣሁ። ስመጣ አገኘሁት፣ ተገናኘን። ኦሬዲ ልጅቷ አገብታ እቺ አሁን የነበረችው ያለው ልጅ ከሱ ጋር የነበረችው ልጅ አገብታ ወልዳለች። አጣራው አገብታ ወልዳለች። ከዛ እናቱንም አገኘው። ከዛ ልጄ ይቅር በኝ፣ እኔ እሱ በያለኝን ነው ምለው እና በቃ ይቅር በይው እና ከዚህ በኋላ ምንም ነገር አይከሰትም፣ እንደው በፈጣሪሽ ይዤሻለሁ፣ አብራችሁ ሆኑ አለች። ከዛ አረ እንዲህ ሆኛለሁ፣ በጣም እንትን ብያለሁ፣ ተጎድቻለሁ፣ ተመልሶ እንደዚህ ነገር እንትን እንድላል አልፈልግም ነው። ግድ የለሽም በእኔ ሆነብሽ፣ ከዚህ በኋላ ምንም ነገር የሚሆን ነገር የለም ማለት እኔም ካንቺ ጋር ካልሆንኩኝ ከዚህ እኔም ራሴን እንዳጠፋለሁ። አሁን ምንም አይነት ህይወት የለኝም። ከዛ በነገራችን ላይ እሱ ሙስሊም እኔ ሙስሊም እሱ ክርስቲያን ነው። ከዛ እንደ ሃይማኖታችንስ አሁን እኮ እኔ ሙስሊም አንተ ክርስቲያን ነህ መሆን አይቻልም ምናምን። ከዛ አረ ልጄ ምን እሱ ዝም ብሎ ዱርዬ ነው፣ ምን ሃይማኖት አለው? እስልምናና ክርስቲያን አንድ ነው፣ ምንም ችግር የለም፣ አንቺ ሆንሽውን ይሆናል አለች እናትየው ማለት ነው። ስትለኝ ነው አዎ አረማታይ አስቡበት። ግዴታሽ ማስበሽ ከዚህ በኋላ ሃይማኖታችን የተለያየ ነው ብቻ በይ፣ እምነታችሁን አትግለጭ እሺ። የተለያየ እምነት ብቻ በይ እሺ። ምንም እንትን ስለሌለው እሺ ማየ እሺ ማሪሽ በቃ እንደዛ አለኝ። ሲለኝ እሺ ወደ እኔ ትመጣለህ? አዎ ከመጣክ እንግዲህ እንትን በል አልኩት። ምንም ችግር የለም። ያው መጣ ወደ እኔ፣ አብረን መኖር እንትን ተጋባን፣ አብረን መኖር ጀመርን ማለት ነው። በቃ የኖርን እንትን አብረን መኖር ጀመርን። አልহামዱሊላህ ምንም ነገር ቢከሰት ችዬ እንድኖር ማለት ነው። ምንም ነገር ቢመጣብኝ አንድ ያስብ ማለት ከገባው በምን መኖር ጀመራችሁ? በማን ቤት ተከራየ? ማን የቤት ዕቃ ሟላ? ማን ደገሰ? እሱንም እየነገርሽ እሱ ተከራየ። ንካሄው እኛ ጋር ታሰረ። እሱ ጋር ወደ እሱ ቤት አልሄደም። እሱ ያለው ወደ መገናኛ አካባቢ ነው። እኛ ያለው ወደ አለም ገና የሚባል አካባቢ ነው። ስለዛ በቃ ያው ኦሬዲ እኛ ጋር ወደ እኔ መጥቶ የለ እኛ ጋር ብቻ ንካያ ታሰረ ማለት ነው። ንካያ ታስሮ አብረን መኖር ጀመርን። አብረን መኖር ስንጀምር ልክ በ3 ወር እኔ እንትኔ ደርሶ መልስ ትኬት ነው የ2 ወር ነበረ ማዳም የሰጠችኝ። ከዛ ያው ከሱ ጋር ስጋባ 3 ወር ሆነ ማለት ነው። ከዛ ሄጄ መምጣት እኔ በነገራችን ላይ ሹፌር ነኝና እንትኔም አልቋል ላይሰንስ ታይሙም እያለቀ ስለሆነ ለማንኛውም ሄጄ ማሳደስ አለብኝ ብዬ እንደሚሄድ እንደተነጋገረም ማለት ነው። አሳድሽው ብቻ እመለሳለሁ፣ ጥርሴን ፕሬስ አለውና የጀመርኩት እዛ ነው። ከዛ እሱንም ማስለቅ እንትን ብዬ ጨርሼ መንጃ ፈቃዴንም ማሳድሼ ተመልሼ እመጣለሁ ብዬ አልኩት ማለት ነው። ከዛ በጣም ተስማማን። በዛ ተመልሼ እንደመጣ ያንን አሳድሼ እንደምመጣ ተነጋገርን። ሄድኩኝ፣ ተመለስኩ። ስመለስ መንጃ ፈቃዴንም እውነት እንዳልኩት አሳደስኩት። የሆነ ነገርም እንትን አልኩኝ። በመሃል ልክ እመጣለሁ ባልኩ በመሃል ኮሮና ገባ። ኮሮና ሲገባ እኔም እርጉዝ ነኝ፣ ነፍሰ ጡር ነኝ። እዛ በቃ ኮሮና ሲገባ በጣም ያው የተደነገጥንበት ጊዜ ነው። ደነገጥን። እንደዛ እንትን እያለ 8 ወር ሆነኝ በዛ በኮሮናው ወቅት ማለት ነው። 8 ወር ሆነኝ። እዛ መውለድ አልችልም። በጣም ከባድ ነበር እንትን ወቅቱ። አልহামዱሊላህ የአበሾችም የኢትዮጵያም እንትኑም የዛኔ አንድ ላይ ተሰባስቦ እርዳታም ተደርጎ የሆነ ፕሌን መጣና ነፍሰ ጡሮችን ብቻ ብሎ ብዙ ነፍሰ ጡሮችን አንድ ላይ
የሆኑ ሰዎች ናቸው። አላህ ይስጣቸው። በዚህ መሀል ማመስገን እፈልጋለሁ። በጣም አላህ ይስጣቸው። እስላም ሙስሊም አይል ክርስቲያን አለ አላለ የዛኔ ሰውን በሚችለው መጠን ረዳ። ሚኪና ተስፋ የሚባሉ ሰዎች ማረሳቸው አላህ ይስጣቸው። $1,000 እኛ ባዶ እጃችን ነበርን። $1,000 ሰጡን። እነዛ ሰዎች ሰጡን። በፕሌኑ መተን እዚህ ኤላና ሆቴል አረፍን። ኤላና ሆቴል ራሱ ስናልፍ በነፃ እነዚህ ሰዎች ናቸው እንትን ያደረጉን የከፈሉን አንድር ያደረጉን። በቃ ምግባችን እነዚህ ለእርጉዞቹ ተብሎ ለምግባችን ምናምን እነሱ ሰጡን። ከመሃላችን አብራን የመጣች አንድ ጡቷ ላይ እንትን እሳት እንትን ብሎባት እጇ አብጦ ሰውነቷ አብጦ ነበር። ከኛ ጋር መታ እሷ አረፈች። እሷን ብር ሰጥቷት ነበር በዛ ሰዓት፣ እሷ ሞተች። በተረፈ ሁላችንም አልহামዱሊላህ በሰላም 14 ቀን ኮሮናውን አሳልፈን እንትን ብለን ወጣን። ከወጣን በኋላ ከወለድኩ በኋላ እንደገና በወለድኩ በ1 አመት ከ1 ወሬ እንደገና ወለድኩ። ሁለተኛ ልጅ ማለት ነው። አብረን ያለነው እንደ በቃ አብረን ያለነው ስራ አለው። አዎ ምን ይሰራል? ስራ አለው። ምን ይሰራል? አልሙኒየም ስራ ነው የሚሰራው። ጥሩ ስራ አለው። ግን ያው እንደዚህ ገባ ወጣ ነው እንደዚህ በደንብ አይደለም። በእኔ ነኝ ያው እንትኑን የሚይዘው ባለኝን ሳንቲም እኔ ነኝ። ግን ሲያገኝ ወደ ኋላ አይልም፣ ይሰጣል። አላህ ይስጠው። እኔ እንደዚህ እንትን አይሰጥም አይደለም። ዛሬ ካለው ይሰጣል፣ ስራው ካለ ይሰጣል ማለት ነው። ግን ቤት የለንም። ከዛ እንደዚህ እንትን እያለን እርጉዝ ሆንኩኝና የ8 ወር የሴቷን ሳረግዝ ሁለተኛ ልጄን ሳረግዝ የ8 ወር እርጉዝ ሆኜ ቤት አልነበራቸውም። እነሱም ተከራይተው ይኖሩ ነበር፣ እናትና ልጅ ማለት ነው። ሌላ የለም። እናትና ልጅ ከአባትዮ ጋር እናትዮና አባትዮ ተለያይተዋል። አባትዮ ሌላ ቦታ፣ እናትዮ ሌላ ቦታ ነው። ሆኖም አባትዮ የሆነ ትንሽዬ ቤት የጨረቃ ነገር ይዞ ትልቅ የመሬት ነው፣ በትንሽዬ ቤት ይኖራል። እናትዮ ደግሞ ከልጅኛው ልጅ ጋር ተከራይቶ ይኖራሉ። ተከራይቶ ሲኖሩ ቤት የላቸውም። ልክ የ8 ወር እርጉዝ እያለሁ እንደዚህ ይሉ ነበረ። ራስ ስነሳ ሴት ነች፣ ያው እንትን ባይባልም ሴት ልጅ እኮ ርስቅ ነች ምናምን ነገር ይላሉ። እንደተባለው አልহামዱሊላህ ከዛ በኋላ እየተቸገርን አይደለም እያለን ነው። እናትዮም የቀበሌ ቤት ማሻአላ ቆንጆ ቤት ተሰጣት። ቀበሌ ቤት ተሰጣት። ከዛ በጣም ደስ አላቸው ምናምን አብሮ በቃ ያንን ቤት ይዞ መኖር ጀመሩ ማለት ነው። ከዛ ወለድኩኝ። ወልጄ ልክ እንደገና በ6 ወር አባትዮ ታመመ ተባልኩኝና ሄድኩኝ። ሲሄድ በዛች በትንሽዮ ቤት አባትዮ ትንሽዬ ልጅ አልገባኝ። አብረው መኖር ጀመሩ ስትባልሽ ከእናቱ ጋር ነው የሚኖረው? ከአንቺ ጋር አንድ ቤት አይኖርም? ያውልሽ እኔ ያው እርጉዝ ስለሆንኩኝ ወደ እናቴ ጋር መጣው። ስራው እኔ አለም ገና እሱ መገናኛ ስራው መገናኛ ነው። ስለዚህ እናትዮ እዛ ጋር ስላለች እዛ ጋር ይኖራሉ ከእናትዮ ጋር ማለት ነው። እና በሳምንት ወደ ምናምን ነው ወደ እናትዬ አንድ ሀገር ኢትዮጵያ ውስጥ እየኖራችሁ ልክ አረብ ሀገር እንደሚኖር ሰው የምትገናኙት እንደ ኢጃዛ እንደ ባልና ሚስት ሆናችሁ በሳምንት አንድ ኢጃዛ። እንዴት ሆነ መሰለሽ አቡ፣ እንዴት ሆነ መሰለሽ ቤቱን ለቀቅ ነው። የሆነ ሰዓት ቸገረና የቤት ኪራይ መክፈል ሲያቅተው እኔ ወደ እናቴ ቤት እሱ ይሄንን ቤት በፊት እኛ ጋር ነበር የሚኖረው። ቤታችን ትልቅ ስለሆነ እንትን ስለነበረን ቦታ ስለነበረን ክፍል ስለነበረን ማለት ነው፣ ባዶ ቤት ስለነበረ። ከዛ እናትዮ ቤት ስታገኝ እሱ ወደዛ ሄደ፣ ስራ ቦታ ማለት ነው። የሆነ ነገሮች እስኪስተካከሉልን ድረስ ነው እንጂ እንትን ብለን ተለያይተን ምናምን አይደለም። ነገሮች እስኪስተካከሉ ድረስ እኔ ምርጉዝም ስለነበርኩ። ገባኝ። ስለዚህ ሁለተኛውን ያረገሽው የተለያየ ቤት እየኖራችሁ በሳምንት አንዴ ስትገናኙ ነው? ኦኬ። የት ትገናኛላችሁ በሳምንት አንዴ? አለን ቤተኛ ቤት፣ የእናቴ ቤት ትልቅ ቤት ነው። ቤት አለ፣ ቤት አለኝ፣ ክፍል አለ። እናትሽ ቤት መጥቶ ያድራል? አዎ። ኦኬ። ክፍል ቤት አለኝ። አዎ። ያ ቃየንም ምንም ከእናቴ ክፍል ለብቻ ያለኝ እዛ አለ። ኦኬ። ስለዚህ እሱ እናትሽ ቤት ገብቶ ነበር የሚኖረው? በቃ እንትን ነገሮች እስኪስተካከል ወደኛ ጋር መጥቷል። እኛ ጋር ማለት ነው። ኦኬ። እናትሽ ቤት ገብቶ ካንቺ ጋር ኖሮ ከዛ እናቱ የቀበሌ ቤት ሲሰጣት እናቱ ጋር ሄደ። ወደዛው ለስራውም እዛ ስለሚቀር በዛ ሄደ። አባትዮም እየታመመ ስለሆነ ለማየት አባትዮም ቤት ትንሽ ራቅ ያለ ነው፣ ከእናትዮ ቤት ትንሽ ራቅ ያለ ነው። ከዛ አባቱንም እያስታመመ ምናምን ነገር በመሃል እኔ ወለድኩ። የ6 ወር እንትን በቃ ወልጅ ያለው 6 ወሬ ነው እና አባትዮ ሞተ።
አባትዮ ሲሞት ማንም የለም አይደል? አባትዮ ቤት ትንሽዬ ልጅ ነው ያለው እና የትንሹን እናት እሷም የለች ሞታለች። እናትዮ በተወለደ በ5 አመቱ ልጁ እናትዮ ሞታለች። ከዛ ማንም የለም እና አባትዮ ሲሞት መተን በቃ ቀበርን። አባትዮ ተጠቅልለን ወዴት ገባን? አባትዮ ቤት የአባትዮ ቤት ገባን። ገባሽ? አሁን የጨረቃው ቦታ ማለት ነው። አዎ። እናትና አባቱ ከሱ ውጭ አልወለዱም። እናትና አባቱ እሱን ብቻ ነው የወለዱት። አባትዮ ወለደ፣ አግብቶ ወልዷል። አባትዮ የ5 አመት ልጅ ያለው አባትዮ። ኦኬ። እሱ ልጅ የት ሄዶ ነው ታዲያ እናንተ የገባችሁበት አባትየውን ቤት? እና እያለ ነው አገኛ ጋር እኛ ይዘ ነው ልጁ። እናቱስ እናቱ በ5 አመቱ ሞተች። እናትዮ የልጁ እናት። እናቱንም አባቱንም አጣ። ሲያሳዝን። አዎ የሚያሳዝን በጣም። ኦልሬዲ አሁን 12 አመቱ። እሱን ይዛችሁ እናንተ እዛ የጨረቃ ቤት መኖር ጀመራችሁ? እሱ ጋር ነው ያቆም እዛ መኖር ጀመር። ከዛ መኖር ጀመርን እንዳልኩሽ ነገሮችም እየተስተካከለ እሱም ያን ቦታ አገኘ። ቦታው ትልቅ ነው። ያ ትንሽዬ ቤት ተቀምጠውበታል እንጂ ቦታው ትልቅ ነው። ነገሩ በቃ ስራውም እየተስተካከለ እየተመቸ ነገሮች እየተስተካከሉ መጣ። አይ አንዳንዴ ግን አሁን መማር ያለባችሁ ነው ያስተምራል ያልኩት እዚህ ጋር አዳምጡ። ከዛ ያንን አሁን እናትዮ እዛች ጋር ቤት አላት አይደል? እዚህ ጋር እሱም ቤት አለው። ከዛ ምን አደረጉ? ብቻዬን ከምቀመጥ ሰው ያስፈልገኛል ትልና እናትዮ ሰው ታመጣለች፣ አጋዥ ታመጣለች። አጋዣት ስትመጣ ከዛ ሊጠይቁኝ ወደ እኔ ጋርም ይመጣሉ። እዚህ አባትዮ ጋር እናትና ያቺ አጋዣ ትመጣለች። የኔንም በቃ ታገዘኛል ስራ ምን ልጅ ችጋ ጨቅላለች። ያኛው ዓመት ምናምን ነው። እዚህ ጋር 6 ወር ልጅ ነው። 2 ስለሚሆኑ ትንሽ ስራ ስለሚከብደኝ ትመጣና ቃም ታጥብልኛለች ምናምን ነገር። ከዛ ወደ ቤት ትሄዳለች እና ትታዘዘኛለች እቺ ልጅ ማለት ነው። ከዛ በሆነ ሰዓት ሳዛት የሆነ እንደ አለመታዘዝ ነገር የሆነ ቤተኛ መሆን ነገር የለም ለወጥ አለች። አይ ምንም አይደለም ዝም ብላ ነው ምናምን ብዬ በቃ እንዲያልኩ ከዛ መዲና ተቆርጠሻል። ሚውት አርጋ ነው ሰው መጥቶባል መሰለኝ። ሚውት ነሽ እያወራሽ እንደሆነ ደውሎብኝ ዘጋውባቸው። መዲና ሚውት ነሽ አይሰማም እኮ ተደውሎብኝ ዘጋውባቸው አቡዬ። ኦኬ እሺ አሁን ጀምሪ። ያለመታዘዝ አመል አመጣች የሚለው ላይ ነው ያቆምነው። አመጣች ያለመታዘዝ። ከዛ በኋላ አይ ዝም ብላ ነው ምናምን ብዬ ከዛ የሆነ ጊዜ እዚህ ስራ መግባት አለብኝ ምናምን ነገር ትለኛለች። ከዛ አራት ግቢ ያው ቤቱ ፊት ለፊት ነው። እንጀራ ምናምን እየጋገራችሁ ከማጋ ብትሰሪ ይሻላል እንዴ ለምን ስራ ትገቢያለሽ? እዚህ ስራ አብራችሁ አሰሩም አልኳት። ከማዘር ጋር ይኸው እንጀራ እየጋገራችሁ እዚህ ቤቱ አስፋልት ድረስ ያው ንግድ ነው። እኔ ማቀው ያው እኔ ነጋዴም ስለነበርኩኝ ውሃ እንኳን ብትሸጡ ይሸጣል። ቺፕስ ምናምን ነገር መስራት ትችያለሽ። አትሂጂ አትውጪ አልኳትና እንድትቀመጥ አደረኩ ማለት ነው። ከዛ ያው ቁጭ አለች ከነሱ ጋር ነው ያለ እዛ እናቱ ጋር ነው ያለች። ከዛ እሱ በመሃል ምን ይሆናል የወንድሙ የአጎቱ ልጆች እኛ ያስጠጋናቸው አሉ። ከጎን ትንሽዬ ቤት ሰርቶ የሚኖሩ አባትየው በመጀመሪያ ያስጠጋቸው ናቸው። ከዛ ከሰው ጋር ይጣሉና በማታ ይገባሉ። እሱ በእውነት የአምሽቶ ደክሞት አምሽቶ ነው የመጣው። የዛ ሰዓት ከማንም ጋር አልተገናኘም። መጥቶ አምሽቶ ደክሞታል። መጥቶ አልጋ ላይ ተኝቷል። እንቅልፍ ይዞት ሄዷል። ከዛ እነዛ ሰዎች ልጆች ተሰክሮ ከሰው ጋር ተጣልቶ መጥቶ ቤታቸው ገብቷል። እና ሲጨቃጨቁ በመጀመሪያ ሰምቻቸዋል። እሱ ደክሞት ተኝቷል። እነሱ ግን ሲጨቃጨቁ አንተ ሌባ አንተ ወስተህብን ምናምን ነገር ይባባላሉ። ከዛ እየተጨቃጨቁ በመሃል ፖሊስና ጠባቂዎች መጡና የኛን በር ጓጓጓ አደረጉት። ከዛ እኔ ብድግ ሲል ደንግጦ ተኛ ዝም ብሎ ነው እንዳትወጣ አልኩትና ተኛ እንዳትወጣ አልኩና እንትን ስል ኧረ ዞር በይ እንዳትወጣ ተኛሽ እንደዚህ እንትን እየተጋደሉ አንተ አታውቅም እነሱ ናቸው ተዋቸው አንተ ተኛ እነሱ ናቸው የሚጨቃጨቁታል። ከዛ እሱን ፈልገናል ብሎ ክፈት ያርግ አንተ ሌባ ታስጠግተህ ምናምን ነገር አሉት። አረ ምንም ነገር የለም ሲል
አለ እንጂ ይኸው ሞባይል ሰርቆ ምናምን ነገር። ከዛ ለካስ እነዛ ተጣልቶ ሞባይል የሰው ሞባይል ይዞ መጥቶ አምጥቶ ወርውሮታል ፖሊስ ሲመጣባቸው። ከዛ እሱ ምንም የለም ብሏል። ምንም ያውቀው ነገር የለም ወላሂ። እንደዛ የዛ ቀን እሱ ምንም ነገር አያውቅም፣ ተኝቷል። ምንም ያውቀው ነገር የለም። ከዛ ፍፍስ አርግቶ ይዟቸው ሄዱ፣ እሱንም ጭምር ማለት ነው። ከዛ በቃ እሱ ምንም ነገር የለበትም እነሱ መወሰድ አለባቸው ብሎ ፖሊስ እነሱን ወሰዱ፣ እሱም መለሱት። እሱ ሲመለስ እንትን ከዛ ሞባይል ጮኸ። ሲጮህ እንዴ ሞባይል እውነትም አለ እንዴ ጥሎት ነው ብሎ ብድግ አደረገ። ብድግ አድርጎ ልክ ሞባይሉን ይዞ እንደዚህ ሲነካካው ፖሊሶች አልመጡም። ከዛ እጅ ከፍንጅ ተያዘ ብሎ ይዞት አልሄዱ። ሰረቀ ብሎ ወላሂ ምንም አያውቅም እኮ ምንም ባላየው ነገር ይዞት ወሰዱት። 15 ቀን አሰሩት። ታሰረ። 15 ቀን ሲያስሩት ጠያቂው እኔና እናትየው ነች፣ እንቺ ልጅም አለች፣ እሷ ምግብ ትሰራልናለች፣ እኛ ይዘን እንሄዳለን። አንዱን ልጁን አዝላለሁ፣ አንዱን አቅፋለሁ። ሁለቱም ልጆች እያያዝኩኝ ነው የሚሄደው እንደ መንታ ልጆች፣ አንዱን አዝላለሁ፣ አንዱን አቅፋለሁ። በቃ 15 ቀን እየተመላለስን ጠየቅን፣ የወሰድን ጠዋት ማታ እያልን እየጠየቅን መጣ፣ ተፈታ። በጣም ደስ አለኝ መፈታቱ። በጣም ነው የምወደው፣ በጣም ነው የሚያሳዝነኝ ምናምን ነገር በቃ ብቻኛ ነኝ ምናምን ይለኛል። እኔ እህቶችም ወንድሞች ስላሉኝ የሱ ብቸኝነት ነው። እና ሶልድ ራሱ በኦፕራሲዮን የወለድኩትና ሀቡ የመጀመሪያ ልጅ። ከዛ ለምን ወለድሽ በኦፕራሲዮን አውቀሽ ነው ይሄን ዘሬ እንዳታበዢ በአመት እንዳትወልጂ ይለኛል። በጣም ነው የሚወደኝ የሚመስለኝ እኔ በጣም ስለምወደው። ከዛ እንዴ በአመት መውለድ እኮ ይቻላል ታዲያ። አይ ኦፕራሲዮን በአመት መውለድ አይቻልም በእንትን አንቺ አውቀሽ ነው። ኧረ እኔ አውቄ አይደለም ወላሂ 3 ቀን አምጬ 3 ቀን አማትኩኝና ከ3 ቀን በኋላ በቃ አንቺ ልትሞች ነው ለምንድን ነው ኖርማል እንትን በኦፕራሲዮን ማትወልጁ ሲል አይ ባሌ በኦፕራሲዮን ውለጂ እንዳትወልጂ ብሎኛል አልኩኝ። አንቺ ባሌ ያለኝ ብለሽ እንዴት ያለሽ ዶክተሮች ሁሉ አው በቃ እንዳትከዳልኝ እድሜ ይስጥልኝ። ቴንክ ዩ ሶ ማች ማሪ። ይቅርታሽ እያመሰገንኩ ነበር። እሺ ቀጥ ደቃተና አቡ መዲና ቀጥ። ያው ጊፍት ተሰጥቶኝ ላመሰግን ሚውት አብርቼ ነው ይቅርታ። እሺ እኔም አላህ ይስጣቸው። እሺ አላህ ይስጣቸው። አሚን ቴንክ ዩ። እና ከዛ እንዴት በኦፕራሲዮን አልወልድም ትያለሽ? በቃ ልትሞች ነው ልጁንም ልታጪ ነው ምናምን ሲሉኝ አይ በአመት እንድወልድ እኮ ነው እንደሞኝ እኮ ነው በአመት እንድወልድ በኦፕራሲዮን ኮንኩኝ መውለድ ስለማልችል ነው ምናምን ነገር አልኳቸው ስላቸው ኧረ አንቺ ትሞቻች እንደዚህ አይነት የሚባል ነገር አሉ ተጠቃቀሱብኝ። እንደውም ምን አይነት ነች እንደዚህ ያለኝ ብላ እንዴት ሆናች እስክትሞት ድረስ ራሷን ጠብቃለች አሉ። ከዛ በቃ በጣም 3 ቀን ድረስ ወላሂ ላዚም አማትኩኝ እንትን ማልታቅቶኝ አምጬ መውለድ አቅቶኝ ማለት ነው። ከዛ በሶስተኛ ቀኔ በቃ ለራሴን ምርምንተሰይ በቃ አድኑኝ ማለት ጀመርኩ። በቃ እንደምንም ብላችሁ በቃ ልውለድ ኦፕራሲዮን አድርጉኝ ያልኳቸው። በቃ አልቻልኩም። ኦፕራሲዮን ተደረግኩ። አልহামዱሊላህ ወንድ ልጅ ያው ወለድኩ በሰላም ማለት ነው። ከዛ እኔ ፈራው እንዲያፈቀረ ይፈራል እንዴ አፍቅሬ ወዱ የለ በልጅ ይወዳል ብዬ በአመት አረገዝኩ ማለት ነው። አላህ እንትን አላለኝም። አልহামዱሊላህ ኦፕሬሽንሽ ላይ እንደገና ቴንክ ዩ ጄሪዬ እኔ ፍቅር ኦፕሬሽንሽ ላይ እንደገና በአመቱ አረገሽ? ወላሂ በአመቱ ማለት ነው። የድፍረቴ ነው ልጅ ሰሚ በኦፕሬሽን እኮ ዶክተሮቹ ራሱ መከላከያ ያለጉሽም እንዴ ጤና ጣቢያ እኮ ቦታሽ ሲወለድ አልተወጋውም አልፈልግም እሱ ብሎኛል። እሱ ያለኝን ነው የምሰማው። ማንን እሰማለሁ? ማንንም አልሰማም። በቃ እሱ ያለኝን እኔ እናት እሺ ለሞደው የሱ ያለኝን ብቻ ነው የምሰማው። በኦፕሬሽን ወልደሽ በአመቱ አረገሽ ቁስልሽ በደንብ ሳይደርቅ ስፌትሽ? በአመቱ ወላሂ በአመቱም በኦፕሬሽን በቃ አቅሜ እንደድክም እንዳለኝን ወለድኩ። ሁለተኛ ልጄ ማለት ነው። አሁን እንደዛ ያው ወልጄ የኖርን ነገሮቹ ተስተካከሉ አልኩሽ። ያው አባትየው ሞቱ፣ ነገሮቹ ተስተካከሉ። ወደ ኋላ ተመልሼ ነው አሁን ሶስተኛ ልጅ ነው ያለች አይደለም እና ነገሮቹ ተስተካከሉ አልহামዱሊላህ እንትን እያልን ያችን ቤት አገኘን አይደል? እስር ቤት ነበርን። ይኸውልሽ ኦልሬዲ እሱ በስልኩ ታስሮ 15 ቀን አንቺ አንድ ልጅ አዝለሽ አንድ ልጅ አቅፈሽ
እስር ቤት እየተመላለስሽ ጠየቅሽው? እሱ ጋር ነን። አዎ በቃ እሺ አቡዬ እያስ ከዛ ጠየኩት። በ15 ቀኑ ተፈታ። በጣም ደስ አለን ምናምን ነገር በጣም ደስ አለን። ከዛ በቃ መኖር ጀመርን እና እንትን ነበረ። ከዛ ረመዳን ገባ። ልክ ረመዳን በቃ ጾሙም ቆንጆ ነው። ቴምሩንም ገዝቶ ይዞልኝ መጣ ምናምን ደስ ይላል። በቃ መኖር ጀመርን። ያቺም ልጅ እዛ እንትን አለች፣ እናትዮ ጋር አለች። ከዛ የሆነ ጊዜ ካስታወሳችሁ እንትን ጾምም የፋሲካምም የረመዳንም አንድ ጊዜ ገብቷል እና ጾም የሚፈታው በየኛ በሳምንት ነው። ቀድሞ ደግሞ ፋሲካ ሊፈታ ነው። ከዛ በኋላ እንዲህ አልኩት ማለት የኛ ጾም ሊፈታ እንትን ነው እና ቤት ውስጥ በርበሬም ዘይት ምናምን ነገር ጠፋ። እሱም ስራ ገና ከስራ ላይ የወጣው የለውም። ከዛ እንዲህ አልኩት አባ ማዘር ጋር ልሂድና አሁን ረመዳን ምናምን ስለሆነ በእኛ ቤት ምንም ነገር አይጠፋም፣ ሁሉም ነገር ይኖራል። ዘይትም በርበሬ ምናምን ከማዘር ጋር ላምጣ፣ አንተችን እንትን ፋሲካን ማዘር ጋር ሳልፍ በቃ እሱ ወደ ማዘር ጋር ፋሲካ ስለሆነ ማዘር ጋር ከዛ በኋላ የሆነ ነገር ይሰራና 2000 ብር ያመጣል እና ዘይት የለም ማዘር ጋርም እያለኝ ነው። ፋሲካም ያው እሷን ስለሚረዳት ማዘርን ብር የለኝም። ከዛ ይሄንን 1000 ላንቺ ልስጥሽ፣ 1000 ለማዘር ልስጣት፣ 2000ም ለማዘር ስጣት፣ 2000 ለማዘር ስጣት። እኔ እማዬ ጋር ሄጄ እኔ በርበሬውንም ዘይትም አመጣለሁ፣ 100 ብር ብቻ መሳፈሪያ ስጠኝ አልኩት። ያንን ብር 1900 ብር ለማዘር የፋሲካ ባልታ እንትን ተበልበት ስጣት አልኩት። እሺ አለና 100 ብር ሰጠኝ። አንዱን ልጅ እንዳዘልኩኝ አንዱን እንትን እንዳልኩኝ ወደ እንትን መጣሁ፣ ወደ ቤቱ እማዬ ጋር መጣሁ። ከዛ ለማዬ ነገርኳት፣ እንዲህ ነው ቤት ውስጥ ምንም የለም፣ እሱም ከስራ አሁን የተፈታው ስጭኝ። ከዛ ቆይ ነገ ዛሬ እያችኝ እማዬ ታቋቆየችኝ። ሳቆየኝ በሁለተኛው ቀን ደወለና እንዴ አትመጭም እንዴ አለኝ። ሲለኝ ቆይ እቃውንም ሳሊዝማ ባዶዬን አልመጣም አልኩኝ። እኔም ለይዝኛል እቃውን ሳሊዝ እንዴ ባዶዬን አመጣለሁ ብዬ የሆነ ሳንቲም እንትን ምል ነገር ነበረ። በቃ እሱ ጋር ስገባ ይሄው እንደገና ከእስር ቤት ሲወጣ ችግር ነገር ተቸገርን፣ እንደ ችግር ነገር ሆነብን። ከዛ በጣም ማከብራት መወዳት ነውና ለኔ ጓደኛዬ ነች። የጊዜ ሁኔታ ነው። ሌላ ጊዜ ገብቼ ቤታቸው ምናምን ነገር በቃ እንደፈለኩ ነው መስተናገደው ምናምን ጓደኛ ነኝ። ከዛ የዛ ቀን ውስጤ ለምናት አይደለም የሄደው የሆነ ነገር ስጪኝ ልላት እንደም ውስጤ ስላስበው በር ማንኳካት አላፈርኩ። ሌላ ቀን ሰተት ብዬ ግቢ ተብዬ ምናምን ቡና ተፈልቶልኝ ነው እየተንከባከቡኝ ነው እንትን ነው። የዛ ቀን በቃ ሄጄ ልጠይቃት የሆነ ነገር ለምናት እንደሄድኩኝ ውስጤ እንትን ስላለኝ ልገባ አፈርኩ እና አንኳኳውና መጡና ልጆች ሰራተኞች ከፈቱኝ። ግቢ ሲሉኝ አይ አልገባም ራይም አለች አልኩኝ። አለች ግቢ አሉኝ። ከዛ አለች ብዬ እንዴት እንደሆንኩኝ ዳር እያልኩ ከዛ እንዴ ምን ሆነሽ መዲና ሌላ ቀን እንደዚህ የሌለብሽ ግቢ ያለችኝ ስትለኝ አይ ራይሙሽ ፈልጌሽ ነው አልኳት። ከዛ ምን ነው መዶ ምን ሆነሽ ምን እንትን ብሎሽ ነው እንዲህ ሆኜ 2000 ብር ካለሽ አልኳት። ስላት በቃ እንትን እያለኝ የዛም እንደዛም መስተናገደው የነበረው መስተንግዶ ቀርቶ በቃ ያችን እሷም 1000 ነው ያለኝ 1000 ልስጥሽ አለች። አዎ ስጭኝ 1000ም ቢሆን አልኳት። ተቀበልኳትና 1000ን ይዤ ወደ ቤት ሄድኩኝ እና እንትኑን እማዬ የምትሰጠኝን እየጠበቅኩ ነው። እንትን እማዬ ነገ ዛሬ እያለችኝ ትንሽ ቆየሁኝ። በመሀልም ረመዳንም ሊፈታ ነው። ከዛ የሙሲባው ነገር የአላህ ነገር አንደኛው ልጅ የሳምባ ምች አለበት ብርድ ይመታውና ይሄ አንደኛው ይታመማል። ከዛ አንደኛውን ሐኪም ቤት እዛው እማዬ ጋር ሆኜ ሳስታምመው እቺኛዋም ደግሞ ሁለተኛዋ ትደገማለች አስታማታ። ከዛ እሱ ጠፍት አለ፣ ስልክ አይደውል ምን አይልም። ወላሂ ነው የምልሽ የእውነት ነው የምልሽ። ከዛ ስልኬ ባትሪው ውሃ ውስጥ እንትን ይወድቅና ነጥሩ አንዱ ባትሪው እንትን ይሄ እንትኑ ነው ጠቅጠቁ ነው እንትን ውስጥ አይገባብኝም፣ ውሃ ውስጥ አይገባም፣ አልተበላሽም። መደወል ቢፈልግን በህቴ ወይ በማዘር መደወል ይችላል። የኔ ስልክ ዝግ ይሆናል። በቃ በዚህ መልክ ልጆቹም ይታመሙብኛል። አንዷን ሳስታመም አንዱን እንደዚህ የሁለቱም በሽታ እንደገና እኔን አይዘኝም። ይሄ የሳምባ ምቹ ሶስታችን ማን ያስታመማል? እናታችን። ከዛ እንዴ ባልሽም አይደውልም ዝም አለሽ የት ሄዱም ብሎ አይፈልግሽም አለች። ከዛ ታዩ በቃ አይ ምንም እንደዚህ ውዝር ሰጣታለሁ። ይሆን ነገር ሆኖ ነው እንዲህ ሆኖ ነው ወይ እንደዚህ ነው ምንም ነገር እሱን እንዲሉብኝ አልፈልግም።
መጥፎ እንኳን አድርጎ ውዝር ነው የምሰጠው። በቃ እሱ እንዲህ አይደለም ነው የምለው። ከዛ ጠፋ እንጂ ወላሂ ዝም አላለንም። ከዛ 2 ወር ልጆቹን እያስታመምኩ ነው እስክታመም 2 ወር የለም። ከዛ አቡዬ በቃ ሲስተካከልልኝ ነገሮቹ በቃ እኔም ሲሻለኝ እንደ ልማዴ በቃ አሁንማ እኔም እህቴ ነይ ሸኝኝ ቤት ልሂድ አልኳት። እሺ አለችኝ። ለሸኝሽ እኔም ልጄን አዘልኩኝ። ሁለቱን ልጆቼን አንዱን አዝላለሁ አንዱን አቅፋለሁ። እታወቃለሁ በቃ ሰፈር ውስጥ ያንን ዕቃዬን ይዤ እህቴ ሸኘች። ሲሄድ የክፉ ያየሽ ጠላትሽ እንዲደንግጥ ከልጅቷ ጋር ቤት ሰርቶ ነው የሚኖሩት። በቃ ከዚች አሁን ያስጠጋናት የሰውት ያስጠግታት ያስቀመጠቻት እየኖሩ ነው። እናትየው የቀጠረቻት ሰራተኛ ማለት ነው አይደል? ወላሂ ላዚ እየኖሩ ነው። በቃ ማለት እየኖሩ ባንቺ ቤት ባንቺ አልጋ ላይ በሁለት ወር ቆይ ከኔ ቤት ከዛ ቤት እንትን ብሎ የት ናቸው ያሉት መስለሽ? ሰው እንዳያቸው የሰፈር ሰው ስላሉ እዛ ሰፈር እናትዮ ቤት ማንም የለም። እናትዮ ድሬዳዋ ሄዳለች ለሆነ ጉዳይ እዛ ሄዳለች። እና ያ ልጅ አለ አይደል ትንሹ ልጅ የማሳደገው አሁን የሱ እዛ እዛኛው ቤት ሲሄድ በሩ ተዘግቷል። ይሄ የኔ ቤት ሲሄድ ጎረቤት ገባው። ጎረቤት ስገባ እሱ አለ። ከዛ ስማቸውን አጠራልሽም እከሌ ብዬ የሉም እንዴ ለካስ እነሱ አውቆት ሰምተዋሉ። እየተጠቃቀሱ አለሽ እንዴ ውጪ ሄደሽ ተብዬ ምናምን ይሉኛል። ከዛ አረኔ ያለው አልኳቸው። ከዛ እኔ በቃ አሉና ቡና ምናምን አፈላሉልኝ። ቁጭ አልኩኝ። ከዛ ሰላም ነው ብያለሁ። ምንም ነገር አላወኩም። ሁለቱን ልጆች እንደዚህ ቁጭ አድርጌ ቃይንም ይዤ በቃ ስራ ሄዱ ይሆናል ምናምን ብዬ ቁጭ አልኩኝ። አንድ አፌ እንደጎረስኩኝ ይሄ ልጅ አለ ኪያ አንቺ የቤት ቁልፍ የለሽም? እንዴት ቤትሽን ቀጥታ ከፍተሽ አልገባሽም? ጎረቤት ገባሽ? ወላሂ የለኝም። እንደው በቃ እንትን ቁልፉን አልያዝኩም። እንደዛ አይነት ነገር ይኖራል ብዬ ከዛ ኪዩ የት ሄዶ ነው ላይ ቤት ናቸው ማዘርጋ አለኝ። ከዛ እማስሎ ድሬዳዋ ሄዳለች። ከዛ ምግብ ማን ይሰራቸዋል አልኩኝ። ሁለቱ እንደሆኑ ነው ማውቀው ማለት እሱና እሱ። ከዛ ያቺ ልጅ አለኝ። ያቺ ልጅ አዎ አለች እንዴ ያልኩት። ስራ የገባች መስሎኛል። አለች እንዴ ያልኩት። አዎ አለች። ቶሎ ብዬ ምን እንዳልኩት እንደጠየቁት ታውቂያለሽ? የት ነው የምትተኛው አልኩት። እንዴ ከሱ ጋር ነው አላለኝም። ህፃን ልጅ ነው አያውቅም ማለት ባልሽ እንደሆነ እያወቀ ምን ያውቃል? የ11 ዓመት ልጅ ነው። ኦሬዲ 11 ዓመት። ስለዚህ በአእምሮ መተማመን ሌላ ነገር ነው ብሎ አያውቅም። ለዛ ነው በፊት እዛ ሆዴን ቆረጠኝ፣ ሰውነት አመመኝ፣ ተንቀጠቀጥኩ። ከዛ ሄጄ ቶሎ ሄድኩ ሽንት ቤት ሄጄ ሽንት ቤት ነው እንትን አልኩኝ። ልጆቹ ዋይ ይላሉ። ልጆቹን ጥዬ እዛ ሽንት ቤት ሄጄ እንዴት ልውጣ ተመልሼ መጣሁ። አሁንም ሄድኩ። ሲነግርሽ ሰዎች ጎረቤት ቡና ያፈሉልሽ ምናምን እየሰሙ ነው የነገረሽ? አይ እነሱ ዞር ብሎ አሉ። ዞር ሲሉ ነው ጠብቄ የጠየቅኩት። ለካስ እሱም እነሱ ፈርተዋል ይነግራት ይሆን ወይ ምናምን ነገር ብሎ ፈርተዋል። ከዛ እኔ ጠብቄ ነው በቃ እንትን ብዬ ውስጥ የሆነ ነገር ብቻ እንትን ይሰማኛል። ስሜቱ አለ ግን እንደው አያረግም የሚሉት ነገር በጣም ነው ማምነው፣ በጣም ነው የምወደው። እሺ ከዛ ምን አደረግሽ? ሽንት ቤት ደርሰሽ መጥተሽ? ተነስቼ ልጆቹን ይዤ እንትኑን ተነስቼ ልጆችን አዝዬ እዛ ላይ ቤት ወጣሁ። እናትየው ጋር ስወጥ ፀጉሯን ተተኩሳለች ለቃ ቤቱን ፏ አርጋ እንትን ብላለች። እግሯን አጣምራ ሶፋ ላይ ቁጭ ብላ ቴሌቪዥን ታያለች። እሺ ከዛ ሰው ዞር ብሎ አያይም። እንዴት ነሽ አትልም። እንደዛ አይዞሽ ተቀመጪ፣ ስራ እዚህ ትሰሪያለሽ፣ ለምን የሰው ቤት ትገቢያለሽ? አይዞሽ ብዬ ያስቀመጥኳት ልጅ እንደው ምን ሆነሽ ነው ብላ አትለኝም። ሰውነቴ ከስቷል። በሽታ ያው እንትን ሳምባ ምቹ እንትን ብሎኝ ልጆቹም እንዲህ የንቀት አይታኝ መጣውና ቁጭ አልኩ። ምን ፈልገሽ ነው አለች። ከዛ የታለሱ ብላታለሁ። ልጥራልሽ አለች። አው ጥሪልኝ አልኳት። ስላት ሄዳ በጎረቤት ስልክ ደወለችና ጠራችሁ። መጣ። ዘንጧል፣ አምሮበታል እሱ ራሱ። ከዛ መጣ አየሁትና አሁን ምን ፈልገሽ መጣሽ? በሁለት ወርሽ አለኝ። አንተ በሁለት ልጆቹን ሰላም አትላቸውም አልኩት። ዝም እንዲህ ቀና ብሎ ሰው ልጆቹን አያይም። ወላሂ ዞር ብሎ አላያቸውም ልጆቹ። ዝም ምን ያላቸው ልጆቹ
ከዛ አንተ ልጆቹን ሰላም አትላቸውም አልኩት ስለው አሁን ምን ፈልገሽ ነው የመጣሽው አለኝ። እሺ ቸግሮኛል። አይ ነገር እንዳትፈልጊኝ ያልቃል። እሷ እንደዚህ በእንትን ይተያያሉ፣ በፍቅር አይን የሚተያይ ነገር የለም ማለት አንተ አልጠየቅሽውም? የሰማሽውን ከልጁ? ኧረ ምን እጠይቀዋለሁ እንዴ? ቆይ ገና ነው አልጠይቀውም። እሺ ኦልሬዲ ቁጭ ብሎ ያያየኋቸው። ኦኬ እሺ ቸግሮኝ ነው። ምን ለምን አልደበቀኝማ? ይኸው እያየሁት አይደለ እንዴ መጥቶ። ከዛ በኋላ ፍቅር ሰሩብኝ እኮ መጥቶ መጣና እንደዚህ ቅፍ አድርጓት ይኸው የምታየው ነው አለኝ። ማየው ነው አልኩኝ። በቃ በጣም ደነገጥኩና ተነሳውና ተደባደብኩ። ምችል ሆነ ያልከና አብሯ አንቺ ምናምን ብዬ ከዛ እንዴት ነው የንቀቱ አላህ አክበር። ሰው እንዴት እንደ ሰው እንደዚህ ንቀል እንዴት ነው የንቀቱ ያየችኝ። በዛ ነገሩ እሱን እንትን እንዳላት ነው የሰጣትን አስተያየት ነው። ከዛ ለሁለት ማለት ነው ድብድብ ጀመሩን መምታት ማለት ነው። ከዛ እሷን ልመታ ስል ይከላከልላታል። እሱ ተንስ ዝም በይ እያለ እኔ እንትን መምታት። ከዛ እንትን አልኩኝ። ግርግር ሲፈጠር ጎረቤት መጣ፣ አገላገሉን። ይቅርብሽ ልጄ ሂጂ በቃ ምንም በቃ እንትን አትበይ ልጅሽን ይዘሽ ሂጂ አለችኝ አንድ ሴትዮ። ይቅርብሽ እናቴ ይቅርብሽ፣ ልጆችሽን ይዘሽ ቤተሰብ አለሻል ቤተሰቦችሽ ጋር ሂጂ። ከዛ አለቀሰ። መጨረሻ ውጭ እንትን አልኩና የሆነ የብር ቀለበት ነበር የዛን ያረጋል። ይቅርታ የጋብቻ ወረቀት የላችሁም? ቀጥታ ሄደሽ? አረ በሰርግ ነው የተጋባነው። በሰርግ ምንድነው ሰርግ? ድግስ ዘመድ ሊበላ ነው። ህግ እኔ ስለ ህግ ነው የማወራው። የጋብቻ ወረቀት መዘጋጃ ሄዳችሁ የተፈራረማችሁበት ካለ እኮ ቀጥታ ፖሊስ አምጥተሽ እዛው ባሉበት እኮ በጋብቻ ላይ ጋብቻ እኮ ማስያዝ ትችያለሽ። እሱን ነው ሀቡዬ። ቆይ እንደዛ ላደርግ እኔ አልቆረጥኩም ገና ፍቅሩ አለና ደበደቡሽና እሱ ጋር ነው እየደበደቡሽ ነው ያቆምነው። ይቅርታ ከዛ ሴትዮዋ ተይ ይቅርብሽ በቃ ሂጂ እንደ ቤተሰቦችሽ ጋር ምናምን አልከስ። ከዛ አብራና ቻው ሊሂድ ምናምን ብዬ በቃ እኔ ቀለበት አድርጌ ነበረ የብር ያደረገልኝ አወለኩና ይሄው እንካ አርግላት እሺ በቃ ይሄው ብዬ ያለቀስኩ ወረወርኩላትና ወረወርኩት። ወረወሮ ከአንድ አንስታ እጇ ላይ ያላጠለቀችው ቀለበቱን እዛ ጠለቀችው ቀለበቱን ነው እንዴ በቃ ብዬ ልጆቼን እንዳዘልኩኝ ተመልሼ ወደ ቤት መጣሁ ማለት ነው። ወደ እናቴ ቤት መጣሁ። መጣላት ምንትን ማለት መክሰስ ምናምን አልፈለኩም። ገና አልወጣልኝም። ከከሰስኩ ምናምን ልንለያይ ነው። መለያየት አልፈለኩም ገና በቃ ምንለያይ ይሄ በቃ ተናዶብኝ ነው ምናምን ብዬ ለራሴ ምክንያት እሰጠዋለሁ ማለት ነው። በቃ ተናዶብኝ ስለቆየሁኝ ነው እኔ ነኝ ጥፋተኛ መመለስ ነበረብኝ ምናምን እላለሁ። በቃ ራሴ ነኝ ጥፋተኛ ማደርገው ማለት ነው። ከይቅርታ ጋር የዛኔ ረመዳን ላይ ለምን ነበር እናትሽ ቤት ሄድሽው? እንትን ላመጣ የቤት ውስጥ የለንም አስቤዛ የሚበላ ነገር የለም። ከተቸግራችሁ ምግብ ልታመጪ? ዋው ኦኬ። ታዲያ ራሱ ልኮሽ አይደል ልታመጪ ሄድሽው? ታዲያ እሱ ልታበይ ነው? ዋው ኦኬ እሺ። እነሱማ እሱማ በመጀመሪያ ከዛ በኋላማ ቆይ ነገሩ ሌላ ነው። በቃ እንትን ብዬ ምናምን ነገር በጣም ውስጤን አመመኝ። አለቅሳለሁ፣ አዝናለሁ። ያው ልጆቼን ይዤ እንትን እያልኩኝ አልቻልኩም። ተመልሼ የሆነ ቀን በቃ እንቀቃዬን ማመጣለሁ እንግዲህ ምንም ማድረግ አልችልም። እንዶ ሌላው ቢቀር ብዬ ተመልሼ ሴት ሀቡ ልብሱን ግማሹ ልብሱ የኔን ልብስ ቀዶት ጣውላ ላይ አንጥፎታል፣ ግማሹን አቃጥሎታል። የማትፈልገው እሷ ማትፈልገውን አቃጠሉት። እሷ የምትፈልገው ግማሹን ትለብሰዋለች፣ ግማሹን ደግሞ አንጥፈው እንትን የጣውላ ምናምን ይሄ ሺቲ ምናምን እሷ ስለማትፈልግ ሺቲዎችን ቀዳዳ ጣውላ አንጥፈዋለች። ይሄ ጠረጴዛ ምናምን አንጥፈዋለች። የእግር መረጋገጫ የልጆቹን ልብስ ምናምን ይሄ ፖፖ ይሄ ዲሽንት የልጆችን መጫወቻው እንዳለ ሰብስቦ አቃጥሎታል። ልብሴ ምን አቃጠለው? አያስቀምጠውም። ልብሴን አልወስድ ቢሰጠኝ የልጆቹ እናት ነኝ። ምን እንደዚህ ደረጃ ልክ ክፋት እንደሰራ እንደ ጠላት ነው። ወላሂ አንድ ቀን ጠላትነት ማስቤበት አላቅ። ለሱ ከማዘን ከእንትን ከማለት ውጭ አዝንለታለሁ። እሱ እንትን ስራ እንኳን ተኝቶ እንዲህ አልጋ ላይ ተኝቶ ማለት ነው። አንድ ቀን ተኝቷል እና ሲነስሮ እኔ ከታች ነው የተኛሁት ልጆቹን ለማስተኛት ብዬ እንትን ሶፍት አቃብኝ ይለኛል። ሶፍት አቃብኝ ስለኝ ለእንትኑ ለንፍጡ ነው የመሰለኝ። ከዛ ያውና እኮ አታነሳውም ስለው
ብድግ ብሎ አነሳው። ሲያነሳው እንትን ደሙ ጠብ አለብኝ። ከዛ እንዲህ ሳረግ ደም ነው። ወይኔ ደም ነው እንዴ ምናምን ብዬ ብድግ ብዬ ወላሂ ላዚም ነው የምልሽ በእጅ አይደለም ወይ በልብስ አይደለም የጠረኩት በአፌ ነው የጠረኩት። በጣም ነው እንትን የምለው ማለት ነው። ይሄን ያህል ውስጤ ወዷል የመጨረሻ ማለት ነው። እኔ የሆነ መንገድ ሲሄድ ምናምን ሰው ሁሉ እሱ ነው የሚመስለኝ። አንድ እሱ የሚያክል ሰው ያለ ሁሉ አይመስለኝም። ምድር ላይ እሱ የሚያክል ወንድ ያለ ሁሉ አይመስለኝ። አንዳንድ ሰው መቶ ወስደ ባላቸው ምናምን ሲል የኔ ወንድን አላያችሁት ነው የምለው። በቃ በጣም የኔ ጀግና ምርጥ እውነት እንደምለው ያደርጋል። ተሸክሞ ያመጣል፣ ያበላል ምናምን ባለው ሰዓት ወደ ኋላ አይልም። እሷም ያንን ነገር አይታ ነው ፍቅር ይሰጣል። ጥሩ ሰው ነው በወቅቱ። እሷም ያንን ስላየች ነው ልጅቷም እንትን ያለችው ማለት ነው። ከዛ እንደዛ ሆነን ስመጣ በቃ ልብሱንም ምናምን አቃጥሎታል። ምንም ነገር እንትን የሚሉ በቃ ይሄን ያጨክነዋል ከኔ እንትን ብሏል ምናምን ነገር እና አማራጭ የለኝም። በቃ ልጆቼን ለማዘር ሰጥቼ ወደ ውጭ መሄድ አለብኝ ብዬ ልጆቼን ለማይሰጧቸውና ፕሮሰስ ጀመርኩና እንደዛ ልቤ እንደተሰበረ እንዳመመኝ ተመልሼ ወደ እንትን መጣሁ ወደ ዱባይ ማለት ነው። ያው ዱባይ እንግዲህ 3 አመት እሱ ከዛ ነገሮቹ ተስተካከለለት። እዚህ 3 አመት እኔ ዱባይ ላይ ስኖር ስሰማ የአባቱን ቤት በ48,000 ብር አከራይቶ በቃ ይኖራሉ በደንብ አድርጎ። እሷም ወለደች። ወልዳ ልደት ተከበረ ተብሎ ይፖሰታል እና በፊት እኮ ከኔ ጋር ሲኖራም በቃ የለውም እኮ እኔ ነኝ እንደውም ይበልጡን አንድር ማደርገው በቃ እንደዛ ነው። ችግር ሲኖር በስራ እንኳን ዝናብ እየዘነበ ስራ ላይ ሲል እናትሄድ ያለውን እንበላለን። ዳቦ አምጪ አትለኝም አትኝም ሲለኝ አልልህም ይሄው ያለውን እንበላለን አትሄድ ነው ማለት። ዝናብ እንዲዘንብበት ሁሉ አልፈልግም። በቃ ስራ ሊኖር ዝናብ ሊዘንብበት የሆነ ከባድ ነገር እንዲደርስበት አልፈልግም። ተው ነው ማለት እና እንደዛ ነገሮቹ ሲስተካከሉ እሱ እንደዚህ ያደረገ በቃ የአባቱን ቤት አከራይቶ በጣም ደስ በሚል ኑሮ ህይወት ከሷ ጋር ወልዳ ልደቷን እያከበሩ ታይ አቡ ቢደብቀው ምን አለ ይፖስታል። ሲፖስት ደግሞ ያላወቀ ሰው መቶ እንዴ ባልሽ አግብቶ ወለደ እንዴ ሌላ አገባ እንዴ ይሉኛል ጓደኞቼ። የሚያውቁት እሱን የሚያውቁት እኔን የሚያውቁት ሊያቆስሉኝ በቃ ሊያቆስሉኝ የደበኩትን ሰው ይነግረኛል። እኔ ያለ የሚያልኩት ያም አመመኝ በቃ ውስጥ አልገባም አላየም እንዳል ብሎክ አድርጌ ሁሉንም እንደገና በሌላ በሰው እንትን አያለሁ በሰው ሞባይል ራሴ ብሎክ አድርግና አድርጌው ማለት ነው። ከዛ ምንም አላልኩም። ሰላቴን 3 ቀን እየሰገድኩ ዱዓ እንትን እያልኩ አላህዬ እባክህን በቃ ይሄ ሰው ይኑር ከራሱን ከውስጥ ያውጣልኝ። አለቀቀኝም ውስጤ ፍቅሩ አለ እና በቃ እንዲህ ጎንበስ ብዬ እየሰገድኩ እንኳን እሱ ነው የሚታየኝ። በቃ ልጅቷ ያቀማመጧን የሚታየኝ 3 አመት ድረስ ምንም አለቀቀኝም። ውስጤ በጣም ነው እንትን ያለው ወይ እንዴት ለቶመቱ ቢተወኛል አልተወኝም። በጣም ነው ውስጤን ያመመኝ። ግን አላህ አጠንክረኝ እንደው ባከን አላህ ያጠንክረኝ ብዬ ሰግዳለሁ፣ ዱዓ አደርጋለሁ። እንደው በቃ ይሄን ሰውዬ ከውስጥ ያውጣልኝ። አለቀቀኝም ስለምወደው ስለነበረ ማለት ነው። ደግሞ በመሃል እንዳይጎዳ ምንም እንዳታረጓል ጠብቆላለሁ። እንደገና ዱዓ አረግለታለሁ። እንደው ምንም አታርጎ ጠብቀው እኔን ግን ከውስጥ ያውጣልኝ ብዬ ዱዓ አረጋለሁ። የልጆቼ አባት ነው ምንም አይሁን በቃ ምንም ማድረግ አልችልም። ከዛ መጣሁ 3 አመቴን ጨርሼ መጣሁ። ለካስ ውስጥ እዛ ዱባይ ያለሽ ለካስ ብቻሽን ስትሆኚ ነው እዚህ ያለ ሰውን የምታሰላስሊና የምትወጁ። ይሄ እዚህ ቤተሰብ ሰው ምናም ስታይ ያ ነገር እንትን ይልሻል ይለቅ። ልክ እንትን ስል ስመጣ ሌላ እንትኑ አልነበረኝም። ምን ሆኗል ያላን ስራይ ወላሂ እኔ ያረጋምኩት ምን ያልተናገርኩም ብቻ ያው አልቅሻለሁ። ለአላህ ነግሬዋለሁ። ያው እኔን ውስጤን ነግሬዋለሁ። እኔን ከውስጥ ያውጣልኝ እሱንም የስራውን ስጥ ብዬ እኔ ምንም አልከሰስኩም አልኩ። ለአላህ ነግሬዋለሁ። ቦታው የጨረቃ ነው ተብሎ መንግስት ውስድ ባዶን ማስቀራት። ልጅቷ ማይታን የገባችው አረ ብላ ተነስታ ልጁን ይዛ አገሯ ሄደች ልጅቷ። እኔ ሲሄድ ከዚህ ደግሞ ማሻአላ ያው የአረብ ሀገርኛ እንለወጥ የለም ሌላ ሰው ነው ያ ክስት ብዬ ይጂ ኮተታም ብሎ ሰድቦኛል። ይጂ ኮተታም ብሎ እንትን ብሎኛል። ያቺ መዲና ኮተታም አይደለሁም ተለውጪ ሌላ ሰው ነኝ። ማሻአላ በጣም ራሴን ሳላቆ ራሱ አምሮብኛል። እኔ ውስጤ ቁርር እያለ ነው ግን ወላሂ ተይኝ ሌላ ሰው ነኝ አምሮብኛል ሌላ
ሰውነቴ ተለወጠ። ትንሽዬም ያው እንትኑም ስላለ ሳንቲሜን ይዤ ምናምን መጣሁ። ስመጣ የልጅ አባት አይደለም ስቲል ያለቀቀኝም አይደለ ፍቅሩ። ቆይ ልሂድ ያልኩኝ ሲሄድ ልጆቼን ይዤ ሄድኩኝ። ሲሄድ ልጅቷም የለችም። ቤቱን በመጀመሪያ ጥዬ እንደሄድኩት ያ ቤት አለ። ሲሄድ የነበረው እሱ እንደዛው አለ። በቃ እናትዮ አሳዘነችኝ። እናትዮ እንትን አልኳት እና እባክሽ ልጅ ይቅርበኝ ሲል ኧረ አንቺ ምን አደረግሽ? አንቺ እናት ነሽ። እናቴ ሁሌ የሚጠቅመውን ነው የሚያደርገው እሱ ነው ምናምን ነገር አልኳት። ትንሽዬ ሳንቲም ለሷ ሰጠዋት። ቡና ምናምን ይዤላት ሄድኩኝ። የሰፈር ሰው በሙሉ ግርም ብሎ አዩት። ያቺ ነች እንደዛ የምትመስል እንደዛ ብስኩል ለበላ እቺ ነች እንዴ ምናምን ብሎ ሌላ ሰው መስያቸዋለሁ። በቃ ተለውጫለሁ። እንደ አንዳንዴ ወላሂ ላዚም አረብ ሀገር ለኛ ሲል ነው የተከፈተው። እኔ ሰው ሲቆጣው አረብ ሀገርን ሲናገር አልወድ። የት እንሄዳለን? አውሮፓ መሄድ እንችላለን ወይ አሜሪካ? አንችልም። ምንችለው በቃ በዚህ አቅማችን አረብ ሀገር ነው። ይኸው ሰርተን ተለውጠን ሰውን አስገረምንበት። የትና አላህ ያኑራቸው ባሉበት፣ መጥፎንም አላህ ያስተካክለው። በቃ ተለውጭ መጣው። እሱ ሌላ ሰውን አፈራ፣ አንገቱን ደፋ። ችግር የለም ልጆቹን ሰላም በላቸው። ልጆቹ ራሱ ሲያምሩ እናቴ እየጠበቀችልኝ የሚያምሩ ናቸው። በቃ ልጆቹ ራሳቸው እንትን ላይ ሆነ እንትን ውስጤ ቢያመኝም እንትን ብሏል። መጣ ያንን ነገር ለቀቀኝ። በቃ እንትን ያው አዲስ ሀገርም ስገባም በቃ ለካ ይሄ ነው እቺ ነች ዱንያ። በቃ ይሄ ነው የኛ ነገር። የኛ ጊዜ አልቆ ነበር ለካ ስላለቀ ነው። እሱም አቅም የለውም ሌላ ቦታ ላይ መሄድ ምንም ማድረግ አይችልም ነበር። የኛ ነገር አልቆ ነው። የኛ ጊዜ ህልዋ አልቆ ነው ብዬ በፊት እንዲህ ሰው ሲያጽናናኝ ወላሂ ምንም አይመስለኝ። ያልፋል ሲለኝ ምን ማለፍ ውሸት ነው እል ነበር። ሐዲስ እሰማለሁ ምናምን ነገር ያልፋል ምናምን ሲባል አረ ውሸት ነው፣ መች ነው የሚያልፈው? ይሄውን እየሞትኩ ነው፣ መች ነው የሚያልፈው? ምንም ሐዲስ አይገባኝ። ምን ለካ ሲደፈንብሻል፣ ለካ ስትወጂና ስታፈቅሪ ልብሽ ሲሰበር ውሸት ነው። ምንም ሰሚው ነገር ምክር ምናምን አሁን እኛ ስንናገር ምናምን ይሄን ያንዳ የምታዳምስ ሴት ትሆናለች። ምንም አይገባሽም። እኔ አሁን ከመጀመሪያ ከጀመርሽ ጀምሮ አቡ አዳምጥሻለሁ። ሁሌም ሰማው ያንቺን ነው ከፍች እና ያው እንትኑን ሰማለሁ። እንደውም የሚያጓጓኝ ምሳ ስትበይ ቡናሽን ስትጠጪ ምናምን እንደውም አብሬ ቡና ፈላለሁ። እሱ ነው የሚያጓጓኝ እንጂ ይሄ ምክር እንትን የሆነ ነገር ነው የሚመስለኝ። አሁን ነው ለካ ያልፋል የሚባለው መለወጥ እንዳለ ምናምን አሁን ነው የሚገባኝ። እና እንደው ባላችሁበት እንዲልባችሁ የተሰበረ በሙሉ አላህ ልባችሁን ይጠግነው። ሌላ ምለው ነገር የለም። እና እንደዚህ ነው ሁሌ ሰማሻለሁ። በቃ አዳምጣለሁ። ያው ጧት ስነሳ ስራዬን ሰዎችን ካደራረስኩ ትምህርት ቤት ልጆችን ካደራረስኩ በኋላ እመጣለሁ። እስቲ አቧለች የለችም ገባለሁ። ገብቼ አይሻለሁ፣ አዳምጥሻለሁ። ቡናሽን ስታፈይ እኔም አብሬሽ አዘጋጃለሁ። ስትመርቂ አብሬሽ አሚን እላለሁ። እንደዛ ህይወቴን በዛ መልኩ አሳለፍኩት። የ3 አመት እንትን ብዬ መጣው። ስመጣ እኔ በልጬ የተገኘው እኔ አምሬ እኔ እንትን ብዬ ከዛ እሱ ለካስ እኔን ሲያይኝ እንትን ብሶበታል። የዛች ልጅ መሄድ የኔም እዚህ ጋር መሻሻል እንትን ብሎት አሞታል። በቃ እንትና ከዛን ጓደኞቹ መጡና የልጆች አባት ናቸው። ትላንትና የሌሉ ጓደኞቹ እኮ ናቸው። ነፍ የሚያውቁኝ ጓደኛ አንዳቸው መጥቶ እስቲ ተታረቁ፣ እስቲ ወደ ቤታችሁ ተመለሱ፣ ወልዳችኋል ያለን አንድ የለም። ዛሬ እኔ እንትን ብዬ ስመጣ እያንዳንዱ እየመጣ በቃ ልጆችሽን አስቢ፣ አባታቸውን እንትን ተሳስቷል፣ ሄዷል፣ በቃ እሱ ጥፋተኛ ነው እና ይቅር በይውና ተመልሳችሁ አብራችሁ ኑሩ ምናምን ተብሮ ሴት ልጅ ከቆረጠች ደግሞ አብራት ኖራለች እንዴ ምናምን ብዬ አላህ ለዚህ ለመቁረጥ ላበቃኝ እንደ ዱዓ 3 ቀን ለመንኩት አላህ ላደረሰኝ ጌታ እሱ ምንም ሳይሆን እኔን ቆርጦልኝ ነው ምለው። የሱን ክፋት አሁንም ቢሆን አልፈልግም። ወላሂ ላዚም አሁን ስለሌለው ደስ ብሎኝ ምናምን አይደለም። ቢኖረው እኮ እኔ ሌላ ቦታ ለምንም ቢያንስ እንደው ስጠኝ ብዬ ባይሰጠኝ ከሷል የልጆች አባት ህጋዊ ባሌ ስለሆነ እንዲኖረው ነው ሁሌ የምፈልገው። የስራውን ግን ይስጠው ማለት አይቀርም፣ ግድ ነው። አላህ የስራ የሚሰጠው አዋቂ ስለሆነ ማለት ነው። ከዛ በኋላ መጨረሻ ላይ ምንም ነገር እኔ በህይወት ይሆን አላህ ይጠብቀው። ከዚህ በኋላ እንደ አንድ ሰው እሱ እንኳን ቢቀር እኔ አልፈልግም። ልጆቼን ማሳደግ ነው የምፈልገው፣ ማንንም አልፈልግም አልኩኝ። ነው አሉኝ። ቆረጠሽ ሄዳል። ከዛ የሆነ ጊዜ አንዱ ደወለና እባክሽን እንደ እብድ ነው የሚያደርገው የለበሰውን ልብስ አይተሽዋል፣ እንደው ምቹ ነገር ከቻልሽ አድርጌ ሲለኝ 10,000 ብር እንትን ላኩለትና ልብስ ግዛለት ከፈለክ አልኩት። ግዛለት ልብስ ይሁን እኔ ስላለኝ ነው የሰረኩት። የልጆቼ አባት ነው። ነገ ልጆቼ ምን አረግሽ እንኳን ምንድን ነበር ቢሉኝ ይሄን አድርጌያለሁ እላለሁ ብዬ 10,000 ብር ሰጠሁት።
ቆይ እንቁጣጣሽ እንትን ነው እንትን ገዙለት ልብስ ምናምን ገዛዙለት። ያው ያለው አልহামዱሊላህ ዛሬ እዚህ መጠንከር ከሁሉም ነገር ጠንካራ መሆን። በእርግጥ ጠንካራ መሆን እኔ ለመምከር እኔ እንኳን በቂ ነኝ ብዬ አልልም። ምክንያቱም አላቁሙኝ እንጂ በጣም ውስጥ የተጎድቶ ነበር። በየቀኑ አለቅስ ነበረ። በጣም እንትን አዝን ነበረ። ግን ያልፋል የሚባለውን ነገር እመኑበት ሰዎች፣ ወላሂ ያልፋል። ችግር ባለንበትም ማያቆየንም፣ ድሎትንም ባለንበትም ማያቆየንም። ሁሉም ይፈራረቃል ማለት ነው። እና እኔ ድሮ አሁን ሰው እንዲህ ብሎ ሲያው ይሄ ዛሬ ስላለፈልሽ ነው ል ነበር፣ አይገባኝም ነበር። አልፎ ዛሬ እንደውም ሁሌ እንትን ብዬ እንደዛ ሆኜ ልነግርሽ አልፈለኩም። አልጠየቅኩሽም፣ ጠይቄሽ አላቅም። ሁሌ ሰማሻለሁ ግን ጠይቄሽ አላቅም። ሲያልፍ ነግራታለሁ ብዬ ማለት ነው። ሲያልፍ ድንገት ካስገባሽኝ ያላህ ነገር ይኸውልሽ ቀኑ ደርሶ አስገባሽኝ። እኔ አሁን ዛሬ ነው የጠየቅኩሽ፣ ዛሬ አስገባሽኝ። አላህ ስለፈለገ እዚህ ጋር እንዳወራ ማለት ነው። እህቶቼ በተለይ አረብ ሀገር ያላችሁ ልጆች ያዙ፣ እመሩ፣ ራሳችሁን ጠብቁ። ወላሂ ላዚም ነው። ያልፋል፣ የማያልፍ ነገር የለም። ዛሬ ትናንትና ምን ትመስላለች እንዲከስታ ምናምን ስባል የነበረች መዲና ዛሬ ይጠይቀኛል ሰው ለምን አታገቢም? ከሌ ጠይቆ ነበር አታገቢዋለሽ ወይ ምናምን ብሎ ይጠይቁኛል። አልহামዱሊላህ ለዚህ ደረስኩ ወይ ለመጠየቅ ደረስኩ። እኔ ድሮ የልጆች እናት ምናምን ሰው የሚፈልጋት የሚያገባት ምናምን አይመስለኝም ነበር፣ ሞራን የለኝም ነበር። ለካ ትፈልጋለች፣ ራሷን ከጠበቀ ካማረባት ትፈልጋለች። እና አልহামዱሊላህ ረቢና አለሚን ካስተማራችሁ ጥሩ የፍቅር እንደማፈቅሮ አሁንም ቆርጥ ወጣልኝ እንጂ እንደው በግድ ተውኩት እንጂ ቆርጦ እንደው ፍቅሩ ወጣልኝ እያልኳቸው አይደለም። እስቲል ወዷሉ ግን አልፈልገውም። ማልፈልግበት ምክንያት ስለማይሆን ነው። ስለማይሆን ሰው አንዳንድ እየፈለጋችሁም እንኳን መቶ መልመድ አለብን። ብትፈልጉ እንኳን እየፈለጋችሁ ዝም ብለው ፍላጎትን ብቻ ማሟላት ይሄ እኔ ጥሩ ነው ብዬ አይደለም። እኔ አሁን ፍላጎቴን ብቻ ላሟላው ማይሆነውንም ትቻለሁ እየፈለኩ እና አቡዬ ይሄን ይመስላል። ይቅርታ ምናልባት የማይሆን ነገር ተናግሬ ከሆነ ያስቀየምኩት ካለ አፉ በሉ። አረ በጣም ጎበዝ ነሽ፣ አነጋገር ትችያለሽ፣ ቀልጣፋ ነሽ እና በጣም 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 እንጃ እንዴት ስሜትሽ እንደተቆጣጠርሽ አላውቅም። እንደዚህ እንዳንቺ ግን ነገሩ ሲፈጠር ስሜትን ተቆጣጥሮ ጥርስን ንክስ አድርጎ ማለፍ ጥሩ ነው። አንቺ ታግሰሽ ምንም ሳታረጊ ሳትከሺ ሳትደባደቢ ምን ሳቲ ለፈጣሪ ሰተሽው ልጆችሽን ለእናትሽ ሰተሽ አረብ ሀገር ስለሄድሽ ፈጣሪ ስራውን ሰራ። አየሽ አንቺ መጥፎ ነገር እንኳን አልተመኘሽም። በቃ ግን አንቺ ብትይም ባትይም ፈጣሪ ለሁሉም ሰው ስራውን ይሰጣል። ንጹህ ልብሽ ገባሽ ዋጋቸውን። እሷ ገንዘባዊ ታገባች፣ ገንዘቡን ሲያጣ ጥላው ሄደች። አየሽ ተማር ይሄንን እና ደግመሽ እዚህ ስህተት ላይ ተወድቂያለሽ ይቅርታ ታደርጊለታለሽ ብዬ ተሳቅቄ ነው የጨረስኩት ታሪኩን። እውነት በቃ እና አይ ይሄንን አላደርገውም ማይደረግም ስለሆነ እናቴ አለች በጣም ተጎታብኛለች በእኔ ሀቡዬ። የዛ ቀን እንደዚህ መጥቼ ስነግራት ወገቧን እስር አደረገችና ጎንበስ ነው ያለችው። ደንግጣ እንዲህ ብዬ ስነግራት ወገቧን አሰረችውና ጎንበስ ሰው ሲደነግጥ ያጎነብሷል እንዴ? እንደ መውደቅ ማለት እኮ ነው። በቃ ራስን እንደመጣ ወላሂ ላዚም መቼም ማረሰው ጎንበስ አለችና ከዛ እንትን እኔን እሷ እንዳትጎዳ እማይ እኔ እኮ በፊትም አልፈልገውም እንኳን ቀራ ምናምን ብዬ አውቄ እንትን አልኳት። ውስጤ እኮ እየወደደው እንትን እያለ ነውና እንደዛ ነው። አልተጎዳሽም አለችኝ። አሁን ወላሂ አልተጎዳውም። እኔ እኮ እንትን የምፈልገው መስሎሽ ነው። በቃ ለምን ለነገሩ ያልኩ እኮ ነው የሄድኩት ምናምን ስላት እንደዛ ነው። አልተጎዳሽማ ምንም አልሆንሽማ። ከባድ እኮ ነው አለችኝ። መዶ ከባድ እኮ ነው። ተይው እማይ ወላሂ ከባድ አይደለም። እኔ ጠንካራ ነኝ። ይኸው አሁን ልጆቹን ትይዣለሽ አንቺ፣ እኔ ሄዳለሁ በቃ እሰራለሁ። እውነትሽን ነው አለችኝ። ያው በቃ እንደዛ ከሆነ ይዛቸዋለሁ ምንም አይሆኑም። እኔ ይኸው ከእናትሽ ከአንቺ በላይ ይዛቸዋለሁ አለች። እውነትም ይኸው እኔ ከኔ በላይ ይዛቸው ልጆቼ አንድ ነገር ሳይሆኑ ትምህርት ቤት ወህና አስገብታ ትምህርት አሁን እየተማሩ ነው። ኬጂ2 ናቸው አስገብታ የሚያምሩ ልጆች የሚያምሩ በቃ ልጆቹ ራሱ ሲያምሩ እሱ ቆንጆ ነው እሱን ነው የሚመስሉት። የሚያማምሩ ልጆች ናቸው። አልহামዱሊላህ ልጆቹን እንትን ብሎልኝ አለ እሱም ይኖራልና እንደዚህ አልስቅም ነበር ስንት ጊዜ እንጣር የውሸት ሳቅ ራሱ ሻይልም ማለት ነው። የገረመኝ ልንገርሽ ሀቡዬ እኔ በጣም ሳቂታና ተጫዋች ነኝ። በጣም ቀልዳለሁ፣ በጣም እጫወታለሁ። አንቺ ይሄ እንትን ከመጣ ጀምሮ ሳቅም ቢያይለኝም የውሸት ሳቅ ራሱ
እምቢ ያለኝ ሳቅ የውሸት ራሱ አልስቅም፣ እሺ አይለኝም። ሰዎች ሲስቁ ምናምን ሳይ ታድሉ ምናምን እላለሁ። ስንት ጊዜ ድረስ የፈለገ ቢያስቀኝ ሳቅ አይመጣብኝም። ውስጤ በቃ እንትን አይቀበለውም ያን ሳቅ ማለት ነው። የውሸት እንኳን መሳቅ አልችልም ነበርና በቃ የፈለገ ሰዎች እንኳን ሴትዮዋ እዛ ብላ ትምህርት ቤት ስትልከኝ ስራም አላት ሄጄ ሳመጣት ቢጮሁ ምን ቢሉ ምንም ውስጤን በቃ እንትን ደብቄ ሳልቆጣ ምን ሳል ጨርሼ ያችን ሳንቲሜን ይዤ ደግሞ እንዲት ነበር አንቺም ወርቅ ግዙ ምናምን ነበር። ከሪም ጋር ወርቅ ገዛ ነበር፣ አስልካለሁ፣ ወርቄን እገዛለሁ። እንትኗን ራሱ ይሄ ኮይኑ የለም ደሞዜ 3000 ድራም ስለነበረ በ3100 ነበረ ኮይኗን እገዛለሁ፣ አስቀምጣለሁ። ከሪም ጋር የሚወጣውን እንትኑን ለእናቴ የላኩትን ልኬ ለልጆቼ ሌላውን ወርቅ ገዛበት ነበር። ደስ እንዲላችሁ እንትን በሉት ያን ነበር። በቃ ገዛለሁ፣ ወርቅ ገዛለሁ ራሴ ምችለው ያን ውስጤ ግን ያው እንትኑ ህመሙ አለ ቢሆንም ግን ምችለውን ነገር በቃ የራሴ እንትን ያንን ለመርሳት ያንን እንትን ሰርቼ ጠንክሬ መስራት እንዳለብኝ ገንዘብ መያዝ እንዳለብኝ ገንዘብ ካላችሁ ማንም ይፈልጋችኋል ምናምን ያለሽ ያንን እውነት ነው እንዴ እላለሁ። አዎ ቆይ እንደዚህ ማድረግ አለብኝ መያዝ አለብኝ ምናምን እላለሁ። አልሐምዱሊላህ ገንዘቤንም ይዤ መጣሁ። እንትንም በቃ ወርቄንም የምችለውን ነገር እንትን ብዬ ይኸው አሁን እንትን ላይ ነው ያለሁት። እንግዲህ ስራ ላይ ነው ያለሁት። አልሐምዱሊላህ ረቢና ለሚሽ እዛው ነው ኢትዮጵያ። ኧረ እዚህ ነው ያለሁት። ሀቡ መጣሁ እኮ አሁን እኮ ከመጥቼ ነው ያሁኑን ነው የምነግርሽ። እዛው ቤት ተመለሽ? ኖ የት እዛው ቤት ማለት እነሱ ጋር ዱባይ አልተመለስኩም። ይኸው እዚህ ኢትዮጵያ ነው ያለሁት። ስመጣ ያለ ነገር ምን ጀመርሽ? ነገሮቹ ተለዋውጦ ጠበቀኝ። እኔ ነግሬሻለሁ የሆነ ቤት እንትን የገዛሁት የጨረቃ ቤት ነበር። እሱ ጸድቆ ጠብቆኝ እናቴ በልማት ምክንያት ተነስታ ቆንጅዬ ቤት አራብሳ የሚባል ቦታ ተሰጥቷት በጣም የሚያምር ቤት እና እኔ ፊኒሽንጉን ጨርሼላት አሳምሬላት ቤቱ ሲያምር ነገሮች ሁሉ ልውጥ ብሎ የኔ ጊዜ ነው ልልሻለሁ። አቡዬ የኔ ጊዜ ነው ታውቂያለሽ። አልሐምዱሊላህ ረቢና አለሚን ዛሬ ምስቅበት ማያስቅ ነገር የሚያስቀኝ ጊዜ ማየው ሁሉ የሚያስደስተኝ ክፋት የሚባል ነገር ማላይበት የሆነ ክፉ ነገር እንኳን ሰው ሲያወራ ጆሮ የሚያዳምጠው ደግ ነገር ነው። ወላሂ ላዚም ነው የምልሽ። ለካስ እንደዚህ ይለወጣል ጊዜ ነገሮች ሁሉ ይስተካከል። ደግሞ አንድ ነገር ሲስተካከል አንድ ላይ የሚስተካከልበት የሆነ ነገር ሲሆንብሽ አንድ ላይ ትርምስምስ የሚልብሽ አላህ ሻሂድ ነው። ዛሬ የኔ ነው በቃ አልሐምዱሊላህ። እህቶቼ እኔን ደስ እንዳለኝ እኔ ጊዜ እንደሆነ እናንተም ጊዜ ይሁን። አረብ ሀገር ያላችሁ ሴቶች በዚህ ሰዓት የምትሰሙኝ በሙሉ ውስጣችሁ ልባችሁ የተሰበረ በሙሉ የዛሬ የኔ ቀን ይድረሳችሁ፣ ከኔም በላይ ይድረሳችሁ፣ ደስ ይበላችሁ ነው ምለው። ይሄ በቃ እኔ ደስ ታውቂያለሽ። ግን ለምን እንደሆነ አሁን ያንቺ ጊዜ የሆነው የዛን ጊዜ ምንም አይነት በቀል ስላልተበቀልሽ ምንም አይነት ነገር ሳታረጊ ሙሉ ለሙሉ ለፈጣሪሽ ጥለሽ ልጆችሽን ለእናትሽ ጥለሽ ልብሽ እንደተሰበረ ያዘነ ልብሽን ይዘሽ ወደ ዱባይ መጣሽ። 3 ዓመት ሙሉ በሀዘን አንገትሽን ደፍተሽ ስትሰሪ ቆየሽ። ፈጣሪ እኛ ካልተበቀልን እኛ ምንም ካላደርግ ግን ለተበደልነው በደል እሱ ይክሰናል። አንቺ ተካስሽ ገባሽ? እንደዚህ አይነት ትልቅ ክህደት ተፈጽሞብሽ ምንም አላረግሽም፣ አልከሰስሽም፣ ምንም ስሙን አላጠፋሽም፣ ለሰው አላወራሽም። ልጆችሽን ለእናትሽ ሰጥሽ፣ አንቺ ተጎዳሽ። ገባሽ? በአንቺ ጉዳት አለፈ፣ በአንቺ ቁስል፣ በአንቺ መታመም አለፈ። ስለዚህ ኦልሬዲ ተሰቃየሽ። አሁን ደግሞ ያኔ ስቃይሽን ዋጋ የምታጭጅበት ነው፣ የምትደሰችበት ነው። ገባሽ? አንቺ ብትበቀይ ኖሮ በበቀል ቢዚ ነበርሽ ይሄኔ። ገባሽ? አልተበቀልኩም። ሰዎች ክሰሽ እንኳን ሲሉኝ አልከስም፣ ህጋዊ ነሽ ለምን አከሽም? ለምን እከሰዋለሁ? ምኑን ልወስድበት ነው የምከሰው? አልከሰውም። ምኑን ላደርገው? እንትን ሊታሰር ለምን ይታሰራል? በቃ እንግዲህ ሆነ። የኔ ጊዜ እንዳለቀ ከኔ ጋር እህል ውሃችን እንዳለቀ ነው ለኔ የታየኝ። እንደዚህ ስል መከሰስ የለባቸው ምናምን እያልኩ አይደለም። ሌላዎቹ ምናልባት መከሰስ ባለባቸው ሰዎች መከሰስ ያለባቸው ሰዎች ይክሰሱስ። እኔ ግን የኔ በራሴ ያሰብኩት በቃ የሆነ ጊዜ በመጀመሪያ እንደው ምን ያጠፋው ነበር ምለው ጥዬው ለምን ሄድኩኝ? ለምንስ ቶሎ ልጆቹ እንደታመሙ ይዤው አልተመለስኩም? ባይዘዌ እናትሽ ቤት ባትሄጂም ኖሮ መማገጡ አይቀርም ነበር ከሰራተኛዋ ጋር። ባትሄጂም ኖሮ ጋይስ ከኔ ነው ከሷን የተቆረጠ እኔ ያለው
የልዑል እናት አለው ከእሷ ነው። ኦኬ ይኸው ነቀላት ኔትወርኩ። አይ ቲንክ ስልክ ተደውሎባት መሰለኝ አንስታ እያወራች። ዋው በዲዳ በጣም ጠንካራ ናት። በጣም ደስ ይላል። የተበደለ ሰው ሲካስ እንዴት ደስ ይላል። ደስ አለኝ። መጨረሻ ላይ ደስተኛ መሆኗ እንትን ልላት ነበረ። አሁን ከአረብ ሀገር ከገባሽ ካልቆይሽ ብርሽ ሳይጠፋ የሆነ ቢዝነስ ጀምሪ መልሰሽ አረብ ሀገር እንዳትመጪ ልላት ነበር። ሳልላት ወጣችብኝ። ካለሽ እታች ሆነሽ ከሰማሽኝ ፕሊስ እሺ መልሰሽ እንዳትመጪ ልጆችሽን እንድታሳድጊ። እናትሽም ትረፍ በቃ አሳደገች ልጆችሽን እስካሁን የሆነ ቢዝነስ ጀምረሽ ልጆችሽን አሳድጊ። እግግ ፈጣሪ ቶሎ ሲፈርድ ደስ ይላል። የበደላችሁ ሰው እናንተ ምንም ሳትበቀሉት ምንም ሳታረጉ አልቅሳችሁ ለፈጣሪ ትታችሁት ህይወታችሁን ቀጥላችሁ ያ ሰው የእጁን አግኝቶ ስታዩ አስባችሁታል? የሚተማመንበት 43 ሺህ ብር ያከራየው የአባቱ ቤት የጨረቃ ቤት ነው ብሎ መንግስት ሲቀማው ባዶ ሆኑ። ምንም ገቢ የላቸው። ገቢ ከሌለክ ምን ታደርግልኛለክ ብላ ሚስቱ ጥላው ሄደች። እቺን ሚስቱን የተወላት ሴት ልጁን ይዛበት ጥላው ወደ ሀገሯ ገባች። ከሌለው ማን ይፈልገዋል? እና እንደዚህ ፈጣሪ የእጅ ሲሰጥ እና ስታዩ ዋው እውነትም ፈጣሪ አለ ብላችሁ ደስ ይላችኋል። አንጀታችሁ ቅቤ ይጠጣ። ሁሉም እንደው የተበደለ ሰው ፈጣሪ እንደዚህ በህይወት እያለ በአይኑ ያሳየው። የምር በዳይ የእጁን ሲያገኝ ፈጣሪ በአይኑ ያሳየው። ከፈጣሪ በላይ ብድር ከፋይ ማንም የለምና እያንዳንዳችሁ ሲያስለቅሳችሁ ሴትም ሆነ ወንድ የታመነላችሁን የወደዳችሁን ያፈቀራችሁን ሰው ልብ የሰበራችሁ ያስለቀሳችሁ እንደዚህ እዚሁ ምድር ላይ ሳይውል ሳያድር እንደ መዲና ከ3 ዓመት በላይ ሳይቆይ በአይናችሁ ያሳያችሁ ፈጣሪ። ያ ሰው የበደላችሁት ሰው የናቃችሁት ሰው ፋፍቶ አምሮበት ጥሩ ህይወት እየኖረ በአይናችሁ ያሳያችሁ እና በዳዮች ደግሞ ህይወታችሁ ሲቆለቁል ተበዳይና ፈጣሪ ሆይ ለካ አለክ ይበል። እውነት ለካ አለክ ትፈርዳለክ ይበል። በጣም የረካሁት ገርቢልን እያላችሁ ነው። እሺ ልገርብላችሁ። ኦኬ ባለ ታሪካችን መዲና